ላይ ሲጨምሩ ዝም ብሎ መሀል ላይ ላይክሊ ማቴዎስ ነው የተናገረው ብለው እዛ ጋር ያው ፉትኖት አስቀምጠው ነው ባይዘው ዋሽተው አይደለም ፉትኖት ያስቀምጣሉ። ዝም ብሎ ሲጨምሩበት ላይ ፉትኖት እኮ ማስቀመጣቸው ከኦነስቲያቸው ነው ያሳያል እኮ የሚዋሽ ሰው ፉትኖት አያስቀምጥልህም። ለምን ያስቀምጥልህ? ሜሮን ወደው አይደለም በቃ አስረዳኝ። እሺ እና ይሰማሃል። ኦብቪየስሊ ወደው አይደለም የሚያስቀምጡት ማኑስክሪፕት አሁን የሆነ ፌቨር አልሰሩልንም። ምክንያቱም እኛም ስለምናውቅ ከምንወቅሳቸው ለምሳሌ የሆነ ሌባ ሰርቆ ቢመጣ በካሜራ ቢያስ አንድ ሌባ ይሰርቃል ሄዶ ካሜራ ግን ቀዳው ድንገት ከዛ መጥቶ መለሰልኝ። መጥቶ የመለሰው ታማኝ ሆኖ አይደለም ተይዣለሁ ብሎ ነው። ፊት ታይቷል ካሜራ ቀርቶኛል ብሎ መጥቶ ቢመልስልኝ ቃይን የምርም ይሄ ሰውዬ ኦነስት ሆኖ ምናምን አይደለም በቃ ተይዞ ነው ሊትራሊ በቃ ከታየው አይቀር ልመልስ ብሎ ነው። ስለዚህ መጽሐፍ ቅዱስ ላይ መጨመራቸውን እዛ ፉትኖቱ ላይ ማስቀመጣቸው ወደው ኦነስት ሆኖ ምናምን ሳይሆን በአደባባይ ያወጣ ነገር እንደው ሰው ከሚጠይቀን ራሳችን ለምን መልስ አንሰጥም በሚል መንፈስ ነው እንጂ የምር ኦነስት ሆኖ ኦነስቲያቸውን የሚያሳይ ሆኖ አይደለም። ዝም ብሎ መሀል ላይ ዘው ተብሎ ከሚጨመርባቸው ነገራቶች መካከል አንዱ ሜሮን ከፊት ለፊት ያለው ታሪክ ነው። ከፊት ለፊት ያለው ታሪክ ምን ይላል? ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያሉት ኢየሱስ ወደ ደብረ ዘይት በሄደ ጊዜ አይሁዶችና ጻፎች ዝሙት የሰራችውን አንዲት ሴትዮ ይዘው ወደ እርሱ ይመጣሉ እና መምህር ሆይ እቺ ሴትዮ ዝሙት ስትሰራ ያዝናትና ያው በሙሴ ሕግ እንወግራታለን እንገላታለን፣ እስቲ አንተ ምን ትላታለህ አሉት። ታሪኩ ነው የምነግርሽ፣ እያነበብኩት አይደለም ስለማውቀው። ከእናንተ መካከል ኃጢአት የሌለበት ሰው ድንጋይ ያንሳና ይወርውርባት አለ። ሁሉም ኃጢአተኛ ስለሆነ ኃጢአተኛ የሆነው ነፍስ ላይ መፍረድ አልቻሉም። እያንዳንዳቸው ድንጋዩን እየጣሉ ወደ ኋላ ሸሹ፣ ተመለሱ ይላል። ይሄ ታሪክ ለመጀመሪያ ጊዜ መቼ ነው የተሰማው ሜሮን? ሜሮን ከላይ አለሽና መቼ ነው ለመጀመሪያ ጊዜ የተሰማው? ይህን ታሪክ የሚያውቅ የቤተክርስቲያን አባት አለ? የቤት ስራ ነው የምሰጥሽ። ቸርች ፋዘሮች ያውቁታል ምናምን ያልሽው ቅድም አይደለ? ጃስቲን ማርቲን ብለሽ ጠቅሰሻል አይደለ? ቅድም አይደለ? ጃስቲን ማርቲን ጠቅሷል፣ ሄራኒስ ጠቅሷል። አብ ወልድ መንፈስ ቅዱስ እንደነበር ቸርች ስትይ ነበር። ይሄን ታሪክ ቆይ የቤት ስራ ልስጥሽና ምድሮ የምታረግ አሁን ብጠይቅሽ ስለማታመጭ ኦነስት ነገር ነው። አሁን ይሄን ከቸርች ፋዘር አምጪ ምናምን ብልሽ ልታመጫች ሁለታችንም እናውቃለን። ግን ቀን ወስደሽ ይሄን ታሪክ እስከ መቼ ከአንደኛ እስከ ሶስተኛ ክፍለ ዘመን እስከ ሶስተኛ ክፍለ ዘመን እስከ 4 ላድርግልሽ። ኦኬ 4 የሚባለው እስከ 300 ምናምን ማለት ነው። በዚህ ዘመን እስኪ የዮሐንስ ወንጌል አካል መሆኑን የሚያሳይ የሆነ ነገር አምጪልኝ። አባቶች ይቻላል፣ ጃስቲን ማርቲር ከጠቀሰ ይቻላል፣ የራኔስም ከጠቀሰው ይቻላል፣ ሌሎችም ከጠቀሱት ይቻላል። አምጪልኝ ይህንን ታሪክ። ጭራሽ ነው ያሌለው እንደዚህ በዚህ ዘመን ውስጥ የለም። ከ400 ዓመታት ምናምን በኋላ ነው የመጣው። ሊትራሊ ኢንተርፖሌሽን ነው። ኢንተርፖሌሽን ዘው ብሎ የመጣ ነው። ማኑስክሪፕቶቹን ባሳይሽ ለምሳሌ ሳይናቲካስ ስትይ ነበረ ቅድም አይደለ? ሳይናቲካስ ስትይ ነበረ። ኮዴክስ ሳይናቲካስ በሚያሳዝን መልኩ ይሄው እዚህ ጋር ኮዴክሱ አለ፣ ስታንዳርድ ግሪክ አለ፣ ከዛ በኋላ ይሄ አለ። የዮሐንስ ወንጌል ምዕራፍ 7 ቁጥር 51፣ የዮሐንስ ወንጌል ምዕራፍ 7 ቁጥር 52፣ የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ብሎ ይጀምራል። 1 የታለ? 2 የታለ? 3 የታለ? ብላብላ የታለ? አሁንም የታለ? ኦኬ ሶሪ ስክሪንሾት አደረገብኝ። እሺ አረ ይሄ ሳምሰንግ ደግሞ አንድም የለም፣ ሁለትም የለም፣ 3ም 4ም 5ም 6ም የለም፣ 7 10ም 11ም የለም። ዮሐንስ የሚጀምረው ከ12 ነው። 12 ብሎ ነው የሚጀምረው። ከዚህ ነው የሚጀምረው። ይሄው ከዚህ ነው የሚጀምረው። ለዛ ነው የክርስቲያን ፕሮቴስታንት ስኮለሮች ይሄ በየገጠሩ እየሄዱ ኢየሱስ አምላክ ነው ምናምን እያሉ የሚሰብኩ የመጽሐፍ ቅዱስ የጥናት መማሪያና ማብራሪያ እነ ቴምፌሉስ ያዘጋጁት መጽሐፍ ላይ ምንም እንኳን ይላሉ የክርስቲያን ሰባኪዎች ጴንጤዎቹ ማለት ነው ለረጅም ዘመናት መጽሐፍ ቅዱስን የሚያብራሩት ናቸው። ቴምፌሉስ ማን ነው ብለሽ ሰርች አድርጊ። ከዛ ፕሮቴስታንት የመጽሐፍ ቅዱስ ስኮላር ብሎ ያመጣልሻል።
ምንም እንኳን ይህ ታሪክ በጣም አስፈላጊ ትምህርቶች ቢሰጠንም ብዙ የመጽሐፍ ቅዱስ አዋቂዎች እንደሚስማሙበት ይህ ክፍል በመጀመሪያው የዮሐንስ ወንጌል ተጠቅሶ አልተገኘም ይላል። በመጀመሪያ ላይ እንደው ይሄ ነገር አልተገኘም። ይሁን እንጂ ይህ በኢየሱስ አገልግሎት ውስጥ ስፍራ የሚሰጠው እውነተኛ ታሪክ መሆኑን እነዚህ ምሁራን ይስማማሉ። ያው እውነተኛ ነው ብሎ ይስማማሉ ነው። ይህ ታሪክ እንዴት በወንጌል ውስጥ እንደተጨመረ አናውቅም። ይህ ታሪክ እንዴት በወንጌል ውስጥ እንደተጨመረ አናውቅም። ምናልባት ታሪኩን የሚያውቅ ጸሐፊ ጨምሮት ይሆናል። ታሪኩን የሚያውቀው ተፈጽሟል ብለው ያምናሉ። ኦብቪየስሊ የተፈጸመ ነገር ነው ምናምን ብለው ያምናሉ። ግን 4ኛ ክፍለ ዘመን ላይ የሆነ ሰውዬ በቃ ዘው ብሎ መጽሐፉ ላይ ጨመረበት ብለው ያምናሉ። ዮሐንስ አልጻፈውም ብለው ይስማማሉ። ታሪኩ ተፈጽሟል ያሉ እነሱ ታሪኩ ተፈጽሟል፣ ዮሐንስ ግን አልጻፈውም። ስለዚህ ከ400 ዓመታት በኋላ እንደውም ይሄ ለመጀመሪያ ጊዜ ይሄንን ሰው ከወሰድን ክሪስ ኬት ይባላል። የፕሮፌሰር ኦፍ ኒው ቴስታመንት ኤንድ ኢርሊ ክሪስቲያኒቲ ነውና በጣም ተወዳጅ ጥቅስ ነው። ይሄንን ይመቻል፣ አሪፍ ነው። ፐርሰናሊ እኔም ጥሩ ነው መልእክቱ ምናምን አሪፍ ነው። ኃጢአተኛ የሆነ ሰው ሌላ ኃጢአተኛ ላይ መፍረድ አይችልም ማለት ስለሆነ the earliest manuscripts of the gospel of John do not contain this beloved passage ይላል። ይህን ተወዳጅ ጥቅስ የለውም። indeed the first manuscripts to contain this story ለመጀመሪያ ጊዜ ይህንን ታሪክ የያዘው ከ400 ሲኢ በኋላ የመጡ ናቸው ይላል። the first manuscript to contain የመጀመሪያው ማኑስክሪፕት ይህን የያዘው ከ400 በኋላ የመጣ ነው። ስለዚህ እስከ 400 ምናምን አልነበረም። ከዚህ ከ400 በኋላ ግን እና ኮዴክስ ቤዛይ ላይ እና አሌክዛንድሪነስ ላይ ምናምን ተጨምረዋል። ብትፈልጊ ኤፍሬም ላይ ታገኛለሽ። ቀደም ብሎ ያሉት ግን ላይ አልተገኘም። ስለዚህ እውነተኛ ነው ብሎ የሚያስቡትን ነገር እነሱ እውነተኛ ነው ብሎ ካሰቡት ወንጌል ላይ ከመጨመር ምንም የሚከለክላቸው ነገር የለም። ለዛ ነው እንደውም ESV ባይብል ESV እንግሊሽ ስታንዳርድ ቨርዥን ላይ እንትኑ መግቢያው ላይ the earliest manuscript do not contain include ጥንታውያን መጽሐፍቶቻችን እኮ ዮሐንስ ወንጌል 7ም የለውም ከ8 እስከ 1 እስከ 11 ድረስ የለውም ብለው ይሄ ነገር አድሚት ያደርጋሉ። እና ከጊዜ በኋላ ዝም ብሎ እንዲዘው ብሎ የሚመጡ ብዙ ታሪኮች አሉ መጽሐፍ ቅዱስ ተጨምሮበታል እንድንል ከሚያደርጉን ጥቂት እንትኖች መካከል አንዱ ይሄ ነው። የብሉይ ኪዳኑን ማተዩ አጠይቂ የብሉይ ኪዳን እንደውም አዲስ ኪዳኑ ይሻላል። የብሉይ ኪዳን ላይ ዝም ብሎ ነው የጨመረው መሃል ላይ እሱም ባሳይሽ እንደውም ትደነግጫለሽ። ለማንኛውም የምትይው ነገር የቤት ስራ ልስጥሽ። ቆይ ይሄንን የዝሙተኛችን ሴትዮ ታሪክ ዝሙት የሰራችውን ሴትዮ ታሪክ በዚህ የዮሐንስ ወንጌል ቅድም የማቴዎስ ወንጌል ብሎ አውሳቤ ዘቂሳሪያ እንደጠቀሰው ማለት ነው አይደል? እና ጃስቲን ማርቲር ቅዱስ ዮስጢኖስ ሰማዕቱ የማቴዎስ ወንጌል አካል አድርጎ እንደጠቀሰው ማቴዎስ 28:19ን ልክ እንደዛው ይሄን የዮሐንስ ወንጌል ክፍል ነው ብሎ ዮሐንስ ወንጌልን በሚያብራራበት ትምህርቱ ላይ ሜንሽን ያደረገ ቸርች ፋዘር ካለ ይሄን የቤት ስራ ሰርተሽ እንድትመጪ ጠይቅሻለሁ። ቀጣይ ስንገናኝ ይሄንን ነው መጠይቅሽ። እሺ ካለ አለ ነው ካለ አላገኘሁትም ብለሽ ታልፊዋለሽ። ምንም ችግር የለውም። እንደዛ እናደርጋለን። ሚሮን I get it. You're talking about ጥንታዊ የሆኑ ጽሁፎች እንደኛ እንደዚህ እንደ ቴክኖሎጂ ስፔሊንግ እንኳን መሳሳት የማትችልበት ቢካዝ ቴክኖሎጂ በጣም ከመርቀቁ የተነሳ ሰዎች ከትምህርት ዕውቀታቸው የተነሳ ግልጽ ሆኖ መጽሐፎች በሚጻፉበት ገጽታ ኦር ደግሞ መነጽር ሳይሆን ነገሮችን ማየት ያለብህ በዛ ዘመን የነበረው። እኔ ሁልጊዜ ወደ ጥንት ስመለስ በዛ ዘመን እንዴት ነው ሃንድል የሚደረገው? እንዴት ነው ሰዎች ኮሚኒኬት ያደረጉት? እንዴት ነው ጽሁፎች የሚጻፉት? ታውቃለህ፣ በነቢዩ መሐመድ ጊዜ ራሱ ናቸው። ቆይ ልጨርስልህ። ስለዚህ ስፔሊንግ ሰታችሁ አላልኩም ማሳረድ ይሄ ከዚህ እስከዚህ ስፔሊንግ ስተት ነው። ይሄ ሁላ ተጨማለሁ አላልኩኝ። እኔ ያው ስለዚህ ጥቅስ እያወራ ነው። ስለዚህ ሂስቶሪካል ኮንቴክስት ማወቅ በጣም ኢሴንሻል ነው። when it comes to ምንድነው ቴክስቹዋል ክሪቲሲዝም ምንድነው? ለምንድነው ኦሪጂናሉ የጠፋውን አይባልም። በድሮ ዘመን ሁሉ ኦሪጂናሎች ሞስት ላይክሊ they will be gone። ለምሳሌ በነ አብርሃም ጊዜ የነበረውን ጽሁፍ ዛሬ ላይ ትፈልገዋለህ እንዴ? I mean no matter what አትፈልገውም። ለምን? most likely damaged, destroyed and non exist ነው የሚያደርገው። ለምን? ሊቆይ ይችላል የማረግ ቻንሱ ለስ ነው። እኔ ኦሪጂናል አምጫር አልኩሽ። ስለዚህ ወደዚህ ታሪክ እንመለስ። እሺ ጸጥ ብዬ ሰምቻለሁ። ወደዚህ ታሪክ እንመለስ። ሰው ታሪካውያን ምን ብለው ነው የሚያስረዱት? what most likely happened የሚባል ነገር አለ ታውቃለህ። ለዚህ ነው ስኮላሮች የሚኖሩት፣ ለዚህ ነው አርኪኦሎጂስት የተፈጠሩት። ለምን? they go back to the place and explain what happened። ይሄ አጥንት የስንት ዓመቱ ነው?
በዚህ ጊዜ እንዴት ኖረ እያሉ እዚህ ዘመን ላይ የኖሩ ሰዎች የድሮን ነገር ማጥናት ይችላሉ በስራቸው ፊልድ። ስለዚህ what most likely happened ሲባል የግምት ኦር ደግሞ ሂስቶሪካል ኮንቴክስት አጥተን የመደረሱበት ነገር አለ። እኛ ብለን የምናምነው ማለት ነው። እኔ የምማምነው ከውስጤ ኦነስት መሆን አለብኝ። እኔም የተበረዘ ነገር ማመን አልፈልግም። ያልተባለ ነገር የሰው ጽሁፍ ማመን አልፈልግም። በዛ ተነስቼ ውስጤ ኮንቪክት የሚያደርግልኝ ኦራል ትራዲሽን የሚባል ነገር አለ። ምን ማለት ነው? ታሪኩ እውነተኛ የኢየሱስ ታሪክ ሆኖ በአፍ ተዘዋወረ ማለት ነው። ታውቃለህ እናንተ የቴክስቱ አካል አይደለም አንቺ ኖ ኢየሱስ ተሆኗል። ይሄ ታሪክ ሆኗል። በአፍ ተዘዋወረ። ይሄ ታሪክ በአፍ ተዘዋወረ ማለት ነው። ሂስትሪ ቱክ ፕሌስ ግን የቴክስቱ አካል አይደለም ነው አይደለም አላልኩም። ታሪኩ ተፈጽሟል። ስለዚህ ታሪኩ አዲስ አይደለም ነው። ታዲሱን ማንም አምጥተው እዚህ ጋር ይነዋት እንዲህ አይነት ታሪክ እናስገባ ብለው አይደለም አይደል? አንተም ይሄን አታምነው ያዥ እዚህ ጋር ኦራሊ አልሽ። ኦራሊ ታሪኩ የተፈጸመ ነገር ነው። ጥንት ዘመን ኢየሱስ ዝሙተኛ ሴትዮ ላይ አልፈርድም ብሏል፣ ወይ ደግሞ ኃጢአት ያለበሰው ይውገራት ብሎ ተናግሯል። ታሪኩ ተፈጽሟል፣ ግን የመጽሐፉ ክፍል አይደለም ነው እያልሻለሽ አይደለም? ኮል ነግረን ወደ ሰከንድ ስቴጁ ለከ ስለዚህ ዋናው ማመናችን እውነተኛ ያደርገዋል። አንዴ ሜሮን ግልጽ እያደረግን ማለፍ አለብን። በነገራችን ላይ ግልጽ እያደረግን ማለፍ አለብን። ይሄ እንዲህ ተነካክቶ የሚታለፍ ነገር አይደለም። ቴክስቹዋል ክሪቲሲዝም ይሄ ታሪክ የአንቺ አሁን ኦራሊ ታሪኩ ተፈጽሟል ነው የምትይው። ነገር ግን ወንጌላዊ በሚጽፍበት ጊዜ ይሄን ታሪክ አልጻፈም ነው የምትይው። ኦራሊ ስለመጣ አይደለም ኖ ኦራል ትራዲሽን ስለ ጽሁፍ አይደለም። ኦራል ትራዲሽን ሳወራ ስለ ጽሁፍ አይደለም እያወራ ያለው፣ ስለ ኦራል ትራዲሽን እያወራ ነው ማለት በአፍ። እኔ እኮ ስለ ጽሁፍ አውርተሻል አላልኩም። ስለ ጽሁፍ አውርተሻል እኮ። ስለዚህ በአፍ ይሄ ታሪክ ሆኗል ብዬ እዛ ጋር ነው የቆምኩት። ወደ ሰከንድ ስቴጅ እንዴት እንደተጻፈ ለምን እንደገባ እንመጣለን። ስለምን እንደማወራ ገብቶሻል። ይሄ ታሪክ የዮሐንስ ወንጌል ክፍል አይደለም ነው በቴክስት ደረጃ አይደለም። ምንም ችግር የለም። ልምጣ ሚስ አንደርስታንድ እንዳታረግልኝ ወደዛ ልምጣ። ስለዚህ የታሪክ ዋናው እንደሆነ እንደተፈጸመ ክርስቶስ ይሄንን ነገር እንዳደረገው እናምናለን ማለት ነው። ተስማምተናል። ቆይ እሱ ለጊዜው ምንድነው የሚያስቡት? ይሄ ታሪክ አልተፈጸመም ብለው የሚያስቡ ሰዎች አሉ። አላህ ምስክር ያላልፈ ቆይ ወላሂ ለአዚም አላልፈ ቆይ አንቺ ያልቻለሽው ታሪኩ ተፈጽሟል፣ ኦራሊ ተላልፈዋል። ነገር ግን የቴክስቱ የዮሐንስ ወንጌል ቴክስት አካል ነው ወይስ አይደለም እኮ? ሂስቶሪያን የሚሉትን ልነግርህ ነው። ጀስት ኒው ታርገስ ምክንያቱም ኦራል ትራዲሽን ማለት የቃል ትውፊት ነው። ኦራል ትራዲሽን ማለት የቃል ትውፊት ነው፣ በቃል የሚነገር ነው። ታሪኩ መፈጸሙን ከኦራል ትራዲሽን ተረድተናል አልሽ። ከቴክስቱሳ እኮ ከቴክስቱ ልመጣልህ ነው። አንዴ አፍ በአፍ ካላስመለስከኝ አንድ ነገር ለምን ስታስረዳው ነው የሚገባው? አፍ ለአፍ ከሆነ ፖይንቱን ሜሴጅ ሚስ ታደርግብኛለህ እኮ። እንደዚህ አይነት ጥያቄ አጠይቅ ልመልስልህ ነው። እሺ ልመልስልህ። ይሄን ካልመለስሽ ይቅርታ አድርጊልኝና ሜሮን ወላሂ ላዚም አንቀጥልም። ይሄን ታሪክ ዮሐንስ ወንጌል ጽፏል። ወንጌላዊ ዮሐንስ እኮ ከሂስቶሪያን ፐርስፔክቲቭ ከስኮላሪ ፐርስፔክቲቭ ዋት ሞስት ላይክሊ ሃፕን በዛ ጊዜ ያሉትን እኛ በዛ ቦታ ላይ ስላልነበረን ያሉትን ልነግርህ ይገባል። አይ አልፈልግም አጅስ ዋን ነው ደግሞ ኦራል ትራዲሽን ነው የሚለውን እንዳትከራከሪኝ። ቆይ ለጊዜው ዝም ብዬ ልስማማ። ተስማምቼ እኮ አይደለም እንዳትከራከሪ ስለፈለኩ ነው እንጂ አይደለም ብዬ እከራከርሻለሁ። ግን ፎር ዘ ሴክ ኦፍ አርጊውመንት አንቺ እንደምትዩ ነው ብዬ ራሱ ብሄድ ኦራሊ ነው የመጣው በሚለው እንኳን ብንሄድ ይሄን ታሪክ ከ1 እስከ 11 የሚለው ያለውን ታሪክ ዮሐንስ የምርም ጽፏል ወይ? እቺን ብቻ መልሺ እኮ። እንዴት እንደ ሞስት ላይክሊ እዚህ ጋር እንዴት ኢንደፕ እንዳደረገ እኮ ልነግርህ ነው። ግን አንተ ልታስወራኝ እኮ አልፈልግም። ማን ጠየቀሽ? እንዴት አፕ እንዳደረገ አይደለም እሱን አልጠየኩም። እየጠየቅኩ ያለሁት ኦራሊ ከመጣልሽ ቢማዕና በቴክስት ደረጃስ ነበር ወይስ አልነበረም እኮ? አዎ ከዛ አይደለም የሚለውን ብቻ ወስደ ከዛ ሚስ አንደርስታንድ ሜሴጅ ልታረግ ስለሆነ ማስረጃ እሱ ንገሪኝ። ከዛ አብራሪ። ዋናው አንተ እውነት ለመስፈልገው አይደል? አብራሪ። ምንድነው የምታደርጊው መሳለሽ? ይሄ ቴክስት የዮሐንስ ወንጌል ክፍል ነበር ወይ ከጥንቱም ከአንደኛ ከሁለተኛ ክፍል ሶስተኛ ክፍለ ዘመን? አዎ ሳላ ትይኝና ማብራራት። አይ ሳላ ለሽ ደግሞ ማብራራት። አንዱ ንገሪኝና ከዛ አብራሪ።
አንዱን ንገሪኝ፣ ከዛ ደቂቃ ወስደሽ አብራሪ። ገብቶሻል? መጀመሪያ ንገሪኝ፣ ይሄ ቴክስት በአንደኛ እስከ 3ኛ ክፍለ ዘመን የዮሐንስ ወንጌል ክፍል ነበረ ወይ? ከሆነ አዎ ሳላ፣ ካልሆነ አይ ሳላ ብለሽ አንዱን ቁርጥ ያለ ነገር ንገሪኝ። ከዛ እንደፈለግሽ አብራሪው እንደፈለግሽ። እሺ ከዛ ላብራራለህ። እሺ ሞስት ስኮላር ማለት ሁሉም አይደለም አይደል? ስኮላር ስንል ታውቃለህ ዲፈር የሚያደርግ ኦፒኒየን አለ ማለት ነው። ይሄ ጥቅስ ማለት ነው they don't believe it's a part of ዮሐንስ ነው ብለው አያምኑ። ኦኬ ስለዛ ነው እዛ ጋር የመጣው። አንቺ ስኮላሮች አያምኑ። አንቺስ እሱን አፈርም ስላደረኩ ነው ላስረዳ የተቀመጥኩትና አንቺ ስኮላሮቹ የሚያምኑትን ነገርሽኝ። ስኮላሮቹ አያምኑም አልሽ። ጥሩ እኔም አውቃለሁ። አንቺስ? እሺ ታዲያ አሁን እንደዚህ ያልን ነው ምን ዲስከስ የምናደርገው የምንማማረው ታዲያ የስኮላሮቹን ነገርሽኝ። አዎ አይደለም የስኮላሮቹን ነገርሽኝ። ለኔ ማተር የሚያደርገው ልንገርህ። ቆይ ለኔ ማተር የሚያደርገው ልንገርህ። አንቺ ያልሽውን በአማርኛ ልንገራቸው። አንቺ ያልሽውን ብዙ ስኮላሮች አለች። በጣም ብዙ ስኮላሮች ከዚህ ጀምሮ እስከዚህ ድረስ ዮሐንስ ጽፎታል ብለው አያምኑም። ብዙ ስኮላሮች አለች። በአማርኛ ነው ያወራችው ብዙ ሰው እንዳይረዳ ፈልጋ እና ይሄ ታሪክ ከጊዜ በኋላ መጽሐፉ ላይ ተጨመረ እንደሆነ ብዙ ታሪክ እንትኖች የመጽሐፍ ቅዱስ ሊቃውንቶች ያምናሉ አለች። በእንግሊዘኛ ጥሩ ነው ማመንሽ። አንቺስ ምሮ የምታምኚው እንደነሱ ነው የምታምኚው? ተቃራኒ ነው የምታምኚው? ተቃራኒ ካምሽ ማስረጃ ጠይቅሻለሁ። ቀጥይ። የስኮለሮቹ ነገርሽናል፣ አይቀበሉም ብለሻል። አንቺስ ብዬ ጠየቅኩሽ። ቀጥይ። ያው ያንቺን ንገሪኝ። አይ ካንሻ ሜሪ ወይ ቅድም እንዳልኩሽ እኔም በዛው ነው፣ ግን እንድጨርስ ከፈቀድልኝ ግልጽ አድርጊ። እንዴት እንደዛ እስቲ አሁን እንደዚህ ስኮላሮቹ እንደሚያምኑት ምንድን ነው የሚያምኑት? this is not part of John እንደሆነ ግን እነግርሃለሁ። ላስረዳ በአማርኛ አይ በቃ ለእንትን ከሆነ ላስረዳ እኮ እንዴት እንደዛ እንዳደረገ ምን እንደሆነ ላስረዳ። በአማርኛ ኦነስት ሆነ ዲስከስ ማድረግ ብትፈልግ ደስ ይለኝ ነበረ፣ ግን አሁን ያልሽውን በአማርኛ ግልጽ እኮ ነው። ይሄ እኮ ምንም ይሄ ማለት አውቀህ አንድ የሚታወቅን ነው ቨርስ አምጥተህ እንደዚህ አድርገን ሰው ሲያስረዳ ደግሞ አልፈለግም። ያልሽውን በአማርኛ እውቀታችን እዚህ ድረስ ነው። ሳላ በአማርኛ ሜሩካ በአማርኛ አሁን ያልሽውን በአማርኛ ብለሽዋል እኮ በአማርኛ አድርጊው ነው ያልኩሽ። አለ ችግር የለውም። በቃ እንግሊዘኛ የሚችሉት ሁሉም ሰምተውሻል። ግን አማርኛ እኔ ምንድነው እኔ ቁጭ ብዬ እንደዚህ እንደ እውቀት እንደሌለው ሰው ስናወራ ይደብረኛል እንጂ እኮ በጣም ግልጽ የሆነ ነገር ነው። ሰው ሲያስረዳ ደግሞ ኮንቴክስቱን እንዲያስረዳ መስረዳት አለብን። ግን ዝም ብለህ ወርድ ከሆነ የምትፈልገው ምንም አንማማርም። ስለዚህ ዝም ብለህ ይሻላል። በቃ ቴንክ ዩ። እሺ ወላሂ ኦነስት ስለሆንሽ በጣም ከልቤ ያመሰግናለሁ። በጣም እና ፕሮግራም አለኝ እና 4 ሰዓት ምናምን ሆነ፣ ወደዛ መሄድ አለብኝ። ቴንክ ዩ። እሺ ለመልስሽ ምናምን ለእንግሊዝኛው መልስሽ፣ ለአማርኛው ሌላ ጊዜ ችግር የለውም እናወራበታለን። እና መልካም ምሽት ይሁንልሽ አንቺ እና እጃ ቀጥሉ ምናምን። ሰላም አለይኩም። እሺ ባይ። ደህና ምሽሽ ሚሩ ወጣሽ። እሺ ሰላም አለይኩም። ይሰማል? ወአለይኩም ሰላም። ሰላም ነው። እኛም ይብቃን አይደለ? አጃ ረጅም ሰዓት ቆይተን 13 ደህና ደሩ። እሺ ሁላችሁም እናመሰግናለን። እንዴት ነው አላ ሳላ? አልሐምዱሊላህ። እስካሁን አላችሁ? ስንት ሰዓት? 6 ሰዓት ምናምን ሆነ።
እንትን ከ4 ሰዓት ከምናምን የገባው ድጋሚ ወጣሁኝ እኮ መግሪብ ላይ ኦኬ 2 ሰዓት ሆነን ቆየ። አሁንም ኮስት ነበር አይደል? እያየሁ ነበረ። ማሻአላ ኮስታ አረ አብዷል። ኮስቱ ራሱ አብዷል። ይሻላል እኮ ኮስት ይሻላል። ቀላል ሰው እንዴ ብዙ ነገር እየተገነዘበ ነው የሚሄደው። አንዱም ከሰሞኑ ፕሮግራሙ እንደዚህ ተጽዕኖ አለው ታውቃለህ። ኮስት ሲሆን ሁሌ ከሚያደርግ አንድ ሰው ብቻውን 50 ደቂቃ ከሚያደርግ ለ10 ሰዎች ዳዋ ብታደርግ ይሻላል በኮስት። እንደዛ እኮ ነው። አንዱን ዝም ብሎ እንትን አልሞት ባይ ተጋዳይ እንትን ከምታረግ እንደዚህ 10 ሰዎችን 20 ሰዎችን ታገኛለህ። አጠራጠር ያለ ዳዋ ብታደርግላቸው ይነቃሉ ታውቃለህ። በትክክል ጥሩ እንትን ነው። እሺ ሂድባቸው የተወሰነ አስገባቸው። ላስገባ ነው እኮ ቆይ እዚሁ ጋር አንዴ ላስገባ። ቆይ አንዴ ሁለት ሆነን ነይ ቤቲ ግቢ። ምንድነው ካን ቤቲ ላኪስ because your co-host sent okay ኮስቱ ይለቁ አንዴ ኮስቱ ለምን ኦኬ እና አንዴ ነው በተረፈ ምን አዲስ አለ? አዲስ ነገር አለ ግን በውስጥ የሚወራ አዲስ ነገር ወላሂ በል አረ ቆይ ሰላም አለይኩም። አሁን ተወጪልን እንደሆነ ውጪልን። እኛ ሌላ ስራ ላይ ነን፣ ዳዋ ላይ ነን። ዳዋ እናርግልሽ ልካችሁልኝ እኮ ነው ሀቢብ ተረጋጋ እንጂ። እሺ ይቅርታ። ሰላም አለይኩም ወራህመቱላህ። ኦኬ ነው። እሺ ለጨዋታው ድምቀት ዝም ልበል ቆይ ዝም እሺ ቀጣይ ሰው አላይ ቆይ አንዴ ቤቲ ላስገባትና እሺ ቀጣይ ሰው ቤቲ ሰላም እንዴት ነሽ ቤቲ? ሰላም ነው አለሁ እግዚአብሔር ይመስገን። ደህና ነን። ምን አለ ጥያቄ አለሽ? እስቲ ጠይቂ። ማማይ ብሎ ትጣሉናላችሁ እንዴ ክርስቲያኖችን? ኧረ አንጠላችሁም። ቢስሚላህ ለምንድን ነው የምንጠላችሁ? እሺ አሰላሙ አለይኩም ስንላችሁ ወአለይኩም ብቻ የምትሉት ለምንድን ነው? አሰላሙ አለይኩም እንትን ነው ነብያችን አለይሂ ሰላቱ ወሰላም አንድ ጊዜ አይሁዳውያን በመንገድ እያለፉ እያለ አሰላሙ አለይክ አሏቸው። አሰላሙ አለይክ ማለት ጥፋት ላንተ ይሁን አላቸው ነብዩን አለይሂ ሰላቱ ወሰላም። ጥፋት ቃሉን ቀይረውት ማለት ነው። ስለዚህ የዛን ሰዓት ነብያችን አለይሂ ሰላቱ ወሰላም ከዚህ በኋላ መልስ የምትሰጡት ምን ብላችሁ ነው? ወአለይኩም በእናንተም ላይ በሉና መልስ ስጧቸው ነው ያሉት። ተግባባን? በእናንተም ላይ። ስለዚህ ንግግራቸው አውቀው እንደዚህ አይነት ጥመት ስለሚያደርጉ እንጂ በዛ መልኩ አይደለም። ባይሆን ክርስትናው ላይ ነው እንደዛ ያለው። ሰላም ማትበሉ እንትን ማትበሏቸው ያለው። ይሄ ሁለተኛ ዮሐንስ መልእክት ምዕራፍ ላሳይሽ አንድ ጊዜ ይሄንን ኢብሮ ሰማት ያ ጋር ትሰማለህ? ሳላ አሳያትና አሳውስጣለሁ። እሺ አይ ተመልከች። ሁለተኛ ዮሐንስ መልእክት ምዕራፍ 1 ላይ ቁጥር 9 ላይ እንዲህ ይላል፣ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም አለ። በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ ለየማ የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት። መቀበል አይቻልም በቤት ሰላምም አትበሉት አለ። ሰላምታም አይቻልም የክርስቶስን ትምህርት የማይኖር የእናንተን ትምህርት ማለት ነው። ሰላም የሚለው ሰው ሰላም ካለ አንድ ሰው በክፉ ስራው ይካፈላልና ተግባባን። ስለዚህ አንቺ አሁን ሰላም ካልሽን ቤቲ ክፉ ስራ የኛን ክፉ ስራ ትረከቢያለሽ ማለት ነው፣ ትካፈያለሽ። ግልጽ ነው። ያ ነው ያለው ነገር። ሳላቀጥል ቀጥል ሳላ ወይ የሎ ሶሪ ሚውት አድርጌ እኮ እያወራሁ ነው። እሺ እንትን ካሜራውን አዙሬዋለሁ ነው የምላቸው እኮ ኮሜንት እያየሁ ነው። እሺ ቤቲ ማፊሽ ነሽ እንዴ ማለት ነው? ታያቸው እነሱ ነሽ ቤቲ። እሺ ኮሜንት ላይ ታያቸው። ሌላኛው ምንድነው ኢብሮ የነገረሽ ሁሉ እንዳለ ሆኖ ያለውን በእስላሚክ ሳይድ ያለውን ነገሮሻል። በክርስትና በኩል ያለውን ደግሞ አንድን የክርስቶስን ትምህርት የማያምነውን ሰው ሰላም ለአንተ ይሁን ብሎ መናገር አይቻልም።
መጠየቅም አይቻልም ሰላምታ ይላል። ጠይቀሽ ከሆነ ግን በክርስቶስ ትምህርት ማያምነውን ከክፉ ስራው ትካፈያለሽ ይላልና ያኛውን ጥሩ አድርጎ እንግዲህ ነግሮሻል። አንድ የሚጨምረው ነገር አለ የእስላሚክ ሰላምታ ላይ እኛ ሙስሊሞች ሰላምታ አለን፣ ዩኒክ የሆነ ሰላምታ አለን። እሱም ሰላሙ አለይኩም ወራህመቱላሂ ወበረካቱ የሚል ነው። ይሄ ሰላምታ ጀስት ኖርማል ሰላምታ ብቻ ሳይሆን አምልኮ ነው፣ ዒባዳ ነው። 30 ሐሰናቶችን የምናገኝበት ሐሰና መልካም ስራ ነው። ከመልካም ስራ የምናገኘውን አጅር ከሰላምታ ብቻ የጠየቀውም ያገኛል፣ የሚመልሰውም ደግሞ ያገኛል። ስለዚህ የኛ ሰላምታ ጀስት እንዴት ሰላም ነው እንዴት አደርሽናን ከሚባለው ነገር ውጪም በተጨማሪ ዒባዳ ስለሆነ አምልኮ ስለሆነ ይሄ ዒባዳ የሚሰጠው ደግሞ ላመነ ሰው ብቻ ነው። ኦኬ ሰላምታችን ዒባዳ ነው። ጀስት ሰላም መጠያየቅ ብቻ ሳይሆን የአምልኮ ክፍልም ስለሆነ ይሄ የአምልኮ ክፍል የሚገባው ላመነ ሰው ወይ ደግሞ ሙስሊም ለሆነ ሰው ብቻ ነው። ከዛ ውጪ ግን ኖርማሊ በባህል ወይ ደግሞ ትራዲሽናል ዝም ብሎ ይሄ የሚታወቀው እንዴት አደርሽና የሚባለው ነገር አለ እኮ። ክርስቲያን የሆነ ሰው መጠየቅ ይቻላል። እንዴት አደርሽና ልንል እንችላለን፣ አንችልም እንደዛ ልንል እንችላለን። ግን ሰላሙ አለይኩም ወራህመቱላሂ ወበረካቱ አንልም። የማንልበት ምክንያት ሰላምታው በራሱ አምልኮ ስለሆነ አምልኮ ደግሞ የሚገባው ለሙስሊሞች ነው፣ በሙስሊሞች መካከል የሚደረግ ነው እንጂ እንዴት አደርሽ ይልሻለሁ እኔ ዳና ደርሽ ወይ ምናምን ብዬ ጠይቅሻለሁ። ግን ይሄ የአምልኮ ኢባዳ የሆነውን ሰላምታ ለሙስሊሞች እንጂ ለሌላ አይሰጥም። ምክንያቱም ሐሰናቱ የሚገኘው ለሙስሊም ብቻ ስለሆነ አላህ የሚቆጥረው ለሙስሊሞች እንጂ ለካፊር ስላልሆነ ኢባዳ ስለሆነ ኢባዳ ለሙስሊሞች ነው የሚሰጠው የሚል ምላሽ ይሆናል። ኢብሮ ከነገረሽ በተጨማሪ ነው እና ይሄን ይመስላል። ቀጣይ ጥያቄ መጠየቅ ይቻላል። እንትን ለበዓላችንስ እንኳን አደረሳችሁ አትበሏቸው ትባላላችሁ ወይ? በእርግጥ በዓሉን ባልቀበልም ይሄ ገና ፋሲካን ባልቀበልም ግን እንኳን አደረሳችሁ አትበሏቸው ምናምን አንልም። የማንልበት ምክንያት ምንድነው? የእናንተ በዓላቶቻችሁ ብዙዎቹ ለምሳሌ ገናን የአምላክ ሲወለድ አምላክ ተወለደ ትላላችሁ። ያ እንግዲህ እናንተ ጋር ይከበራል። እኛ ሙስሊሞች አናምንም። ምክንያቱም አምላክ ተወለደ ብለንም አናምንም። የተወለደው ፍጡር ነው፣ የተወለደው ሰው ልጅ ነው። ስለዚህ እናንተ አምላክ ተወለደ ብላችሁ ሴሌብሬት ማድረጋችሁ ለኛ ክህደት ነው። ስለዚህ ክህደት የሆነ ነገር አናበረታታም። እንኳን አደረሰ ብሎ መናገር ማበረታታት ነው። ከዛ አምላክ ደግሞ ይሞታል በሶስተኛው ቀን። አሁንም ደግሞ ህመማት ምናምን የሚባል ነገር አለ። ከዛ ሞተም ይባላል። አሁንም እንኳን አደረሳችሁ አይባልም። ምክንያቱም የአምላክን ሞት ሴሌብሬት እያደረጋችሁ ነው። አንድ ሰው ወደ ጥፋት እየሄደ ካየሽው ጥሩ እኮ ነው ጥሩ ላይ ነው ያለው ምናምን አትይውም። ወደ ጉድጓድ እየሄደ ከሆነ እሱ ደስ እንዲለው የሆነ ሰፖርት አታረጊውም። እያረገ ያለው ነገር ልክ ካልሆነ በቃ ልክ አይደለም ትተይዋለሽ። ስለዚህ እናንተ አምላክ ሞቷል ተሰቅሏል ከሞታን በኩል ተነስቷል ስትሉ ይሄ ክህደት ነው። በክህደታችሁ ላይ ደግሞ እኛ ሙስሊሞች ያናበረታታችሁ። በተቻለ አቅም ግን ያላችሁበት መንገድ ልክ እንዳልሆነ እንናገራለን። ስለዚህ በክህደት ላይ ማበረታታት ሰፖርት ማድረግ ስለማይቻል አው አንላችሁም። ይሄ ከጥላቻ አንፃር አይደለም ስለምንጠላ ምናምን ሳይሆን የምታምኑት አስተምሮ ልክ ስላልሆነ እንኳን አደረሳችሁ ልንል አንችልም። እና ኢብሮ የምትላት ነገር አለ እዚህ ላይ? ምንም የለም። ይሄ ውሃ መቸለስ ነው በቃ። ከዚህ በላይ ምንም የሚባል ነገር የለም። ሰላ አይገብቶኛል። አመሰግናለሁ። አይ እሺ፣ ቀጥይ ጥያቄሽ። አይ በቃ ቆይቼ ደግሞ ጠይቃለሁ። እሺ ቤቲ ማሻአላ። ቀደመ ቆይ ቤቲ ተረዳሽ በደምብ? አዎ እንዲህ ነግሬያለሁ። እኔ ከክርስትና አንፃር አታስረዳ አልኩ ልጅቷን። አረሱላር ለምን የነብዩ መሐመድ እኮ የነብዩ መሐመድን አስረዳክ እኮ። ስታስረዳ ልጅቷ ምንትን ያለችው በደንብ ተረድቻለሁ። አመሰግናለሁ። በደንብ አይፍ ማሻአላ አሪፍ ነው። የገባ ሰው አለ? እኔ ጋር አይታየኝም በነገር ላይ ሳላ። እሷም አትታየኝም ስላስገባዋት ነው እያወራኋት ያለሁት። ኪዳ የሚለው ልጅ አለ። ኦኬ ኪዳ እንዴት ነህ? ሰላም ነው አለን። እኔማ የኔን ላይፍ ከፍቼ በጣም እየሳኩኝ ምናምን ያው ፈገግታ ሱና ነው በሚለው ማለት ነው ወደ 100 ሰዎች ምናምን ሰብስቤ አንተ ሳቅ ችግር የለው አሳያቸው እንደዚህ ጥሩ እና ከዛ ሳትለኝም ፋሲል ባለ ማህተቡ ምናምን የሚባል ሰው ምናምን የሌለ ሲያወራኝ ኧረ እኔ አሁን ተመልሼ እሄዳለሁ ሰዎች ይዤ ለመሄድ ነው እንጂ ሌላ ቤት እገባለሁና
ወደዛ ቤት ነውና ማውራት የምትፈልጉ ሰዎች ካላችሁ መጠየቅ የምትፈልጉ ሰዎች ካላችሁ ተከትላችሁ ይኑና ማውራት ትችላላችሁ ምናምን ብዬ ነው እዚህ ጋር ቀጥ ብዬ የገባሁት ማለት ነው። እና ከመጡ ምናልባት ካወሩ በጣም ደስ ስለሚለኝ እሱን ፈልጌ ነው የመጣሁት። ካልሆነ ያው መሀሌያችን ላይ አምሽተን እንተኛለን። እኛ ምን ኖርማል። እሺ ኢንሻአላህ ከመጡ እንቀበላለን። ክርስቲያኖች ሳላ እኔ ጋር ሁለት ሰው ነው ያለው የሚታየህ። ኪዳና አለች አቤቲ። ኪዳ ሁለቱ ናቸው። እሺ አንተ ጋር ሰው አስገባ ክርስቲያንና ማውራት እንችላለን ከፈለክ። ኦኬ እሺ እኔ ጋር ሞልቷል። በሳላ ግን ክርስቲያኖች እኔ ጋር የላካችሁ ሳላ ግን ክርስቲያኖች ካላችሁ ክርስቲያኖች ነው የምናስገባው። ሙስሊሞች ገዝታ አትላኩ። ኦኬ አቤል ይሄ አቤል ልኬልሃለሁ። አክሰፕት በለው ኦሚና አቤል። ሙስሊሞች ለጊዜው ገዝታ አትላኩ። እሺ ኦኬ እሺ አንዳችሁ ፖሚ ወይ ደግሞ አቤል መቀጠል ትችላላችሁ። አቤል እዚህ ጋር ያለው ልጅ ጥያቄ ካሌለ ላስወርድ ነው። ይሰማል? ኦኬ ይሰማል። አቤል ቀጥል። ይሰማል? ትሰማለህ። ቀጥል። እሺ ይቅርታ። ኦኬ ኢየሱስ እንደዚህ ብሎ ነበር፣ እኔ ከአብርሃም እበልጣለሁ። እኔ ከአብርሃም እበልጣለሁ ብሎ ነበርና ምን ማለት ፈልገው ነበር? የቱ ጋር ነው እንደዛ ያለው? የቱ ጋር እንደሆነ አላውቅም፣ ግን እንደዛ ብሎ ነበር። ከአብርሃም በፊት ነበርኩ ብላቸው ነበር። ኦኬ አሁን ይሻላል። እሺ ኢምሮ ምን ትላለህ? እና ምን ማለት ፈልጎ ነው? እኔ ልንገርህ፣ መላእክት ደግሞ ከአብርሃም በፊት ነበሩ፣ እነ ሄኖክ ነበሩ ምናምን። አሁን በፊት መኖር ምንም ትርጉም የሚያመጣው ነገር የለም። ኢየሱስ እኔ ከአብርሃም በፊት ነበርኩኝ ማለት ቆይ ልነግርህ እኮ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ነው ያለው የጥቅስ ከአብርሃም በፊት እኔ አለው አለ። ግን አሁን ይሄን ጥቅስ ስታነብ ከ56 ነው መጀመሪያ ያለብህ። 56 ላይ ምንድነው የሚለው? አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። ተግባባን? አብርሃም የኢየሱስን ቀን አይቷል እንዴ? አላየም። ምንድነው ያየው ሲባል ተስፋ ነው ያየው። ግልጽ ነው። ያው አሁን ሳላይ ከፍተላል ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ማለት ነው። 56 ላይ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ። አየው ተመልከት። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም አለ ደስም አለው። የአብርሃምን ቀን አይቷል እንዴ? በጭራሽ አላየም። ያየው ምንድነው? ተስፋ ነው ያየው። ለአብርሃም እግዚአብሔር ቃል ገብቶለት ነበረ። ምንድነው የገባለት? ዘፍጥረት እንዳትሄድ ከዚህ ቆይ። ዘፍጥረት ምዕራፍ 22 ቁጥር 18 ላይ ዘርህን እባርከዋለሁ ብሎ ምን ብሎት ነበረ? ቃል ገብቶለት ነበር። በዛም ምክንያት አብርሃም ቀኔን ያይ ዘንድ ሐሴት አደረገ። ይሄ መሲህ ሆኖ የሚላክበት ቀን ነው። አይሁድም ገና 50 ዓመት ያልሆነ አልተረዱትም። 50 ዓመት ያልሆነ እንዴት አብርሃምን አይቻለው ትላለህ አሉት። ምንም ሊረዱት አልቻሉም። ተግባባን? ቆይ አንድ ጥቅስ ልስጥና ሳላ የሆነ ጥቅስ እናሳየው። ለአንተ ትከፍትለታለህ። ቆይ አንድ ጽድት ያለ ጥቅስ አለ። አይ ንገረኝ ነው። ኦኬ እሺ ለምሳሌ የዮሐንስ ወንጌል ምዕራፍ 6 ቁጥር 47 ኖ ይሄኛው ይሻላል። ቆይ ዮሐንስ ወንጌል ምዕራፍ 3 ይሻላል። ቆይ ይሄኛውም አሪፍ ነው። ምዕራፍ 3 ቁጥር 3 እንጀምር። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እንጀምር እስቲ። ምን ይላል መሰለህ? ኢየሱስም መልሶ እውነት እውነት እልሃለሁ አለው፣ ሰው ዳግመኛ ልብ አድርገህ። ይሄ ማለት ኒቆዲሞስ ማለት እንግዲህ እውቀት ያለው በጣም የሚገርም እውቀት ያለው ሰው ነው። ኢየሱስ እየነገረው ነው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ዳግመኛ መወለድ ማለት ኒቆዲሞስ እንዴት ነው የተረዳው? እንየው። ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። አልተረዳው።
ገብቶሃል? ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልምና አለው። ስለዚህ ኢየሱስ የሚያወራው ነገር አይገባቸውም ሰዎቹ። ግልጽ ነው። ኢየሱስ የሚናገረው ነገር አይገባቸውም። መወለድ ሲል ሊትራል መወለድ ነው። ልክ በተመሳሳይ ሁኔታ እዛ ጋር አብርሃም ሳይወለድ ምንድነው? አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። አላየም። ተግባባን? አብርሃም ቀኑን አላየም፣ ግን ምንድነው ያየው? ተስፋ ነበር። ኢየሱስ የሚናገረው ስለ ተስፋ ነው። አይሁድ አልተረዱትም። ልክ እንደ ኒቆዲሞስ ገና 50 ዓመት ያልሆነ አብርሃምን አይተሃል እንዴ አሉት። 50 ዓመት ያልሆነ ሰውዬ። ከዛ ኢየሱስም ምን አለው? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አለ። በምንድን ነው ያለው? ተስፋ። ይሄ ነው የሚናገረው ጥቅሱ። ስለ ተስፋ ነው የሚናገረው። አብርሃም ሳይወለድ ነው ያለው። የተወለደው መቼ ነው? ኢየሱስ ከማርያም ነው የተወለደው። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ስለዚህ ኢየሱስ አብርሃም ሳይወለድ ያለው በተስፋ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ስለዚህ ኢየሱስ አብርሃም ሳይወለድ ሶሪ ያን ያለው ነገር በቃ ማን ነው አይታይም። እኔ እኮ ወላሂ አራቱም ሰዎች አይታዩም። እሺ አራቱም አይታዩም። አቤል እሺ ቀጥል። ስለዚህ አሁን ኢብሮ ያለህ ምንድነው? አንደኛ ኢየሱስ ከአብርሃም በፊት የምርም ቢኖር ኖሮ የለም ቢኖር እንኳን ምንም ለውጥ አያመጣም ነው። ምክንያቱም ሰይጣን ከአብርሃም በፊት ነበረ። ሰይጣን ምን እናርገው? ሰይጣን ነበረ እኮ በአዳም ዘመንም ከአብርሃም በፊት ማን ሰይጣን ነበረ። ሰይጣን ላምልኮ እጂ አይደለም፣ ምንም ለውጥ የለውም። የምርም ኢየሱስ በህልውና ደረጃ ከአብርሃም በፊት እንኳን ቢኖር ሰይጣንም ነበረ፣ አይመለክም። የአብርሃም አባትም ከአብርሃም በፊት ነበረ። አንድ እሱ ነው። ሁለተኛ እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው ብሎ መናገሩ በተስፋ ደረጃ ነበረ። ለነቢያቱ በተሰጠው በተስፋ ደረጃ ነበረ። የአላህ መልእክተኛ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ምን ብሎ ይናገራሉ? አዳም በጭቃና በነፍስ መካከል ሳለ እኔ ነበርኩ ብሎ ተናግረዋል። በጭቃ በነፍስ መካከል አዳም ጭቃ በነፍስ መካከል ሳለ እኔ ያኔ ነበርኩ አሉ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። ያኔ ነበርኩ ሲሉ ግን በህልውና ደረጃ ነበርኩ እያሉ አይደሉም። ስለዚህ እንደዚህ ያለ አነጋገሮች ነቢያት ዘንድ የተለመዱ ነበሩ። ነቢያት እንዲህ ያለ አጠቃቀም ይጠቀማሉ በተስፋ ደረጃ መኖራቸውን የሚያመላክት እንጂ የምርም ህልውና ኖሯቸው አይደለም የሚል ምላሽ ሰጥተዋል። ምን ትላለህ አቤል? አዎ ገብቶኛል። እሺ ሌላ ጥያቄ አለ ወደ እኔም ከመሄዳችን በፊት? አዎ ሌላ ጥያቄ ነበር። እሺ ቀጥል። ሁሌም ነብይ መሐመድ ትላላችሁ። ልክ ነብይ መሐመድ ብቻ ነብይ ይመስል ማለት ለያት ነብያቱን አልተነሱትም ስማቸው ለምንድን ነው? ኦኬ ወይ ቀጥል። እሺ ሁሌም ነብይ መሐመድ ትላላችሁ ሌሎቹን አታነሱም ነው እያልክ ያለው አቤል? አዎ እኛ ሙስሊሞች እሺ ያ ነቢያቶች እንዳሉ እናምናለን። አላህ Subhanahu Wa Ta'ala ያላካቸው የተከበሩ ነቢያቶች አሉ። ከነርሱ መካከል አብርሃም፣ ሙሴ፣ እነ ዳውድ የምንለው ሌሎችም ወደ 100 ምናምን ሺህ ነቢያቶች አሉ። ከዛ ስፔሲፊካሊ የተከበሩ ነቢያቶች ደግሞ ደረጃቸው ከፍ ያሉ ነቢያቶች ነበሩ። ቁርአን ውስጥ 25 ነቢያቶች በከፊልም እንዲሁ ደግሞ ሰፋ ባለ መንገድ ተጠቅሰዋል። ወደ 25 የሚጠጉ ኡሉል አዝም የሚባሉ ደግሞ ከ25ቱ ትልቅ ደረጃ ያላቸው ነቢያቶች አሉ። አብርሃም፣ ኢየሱስ፣ ነቢያችን መሐመድና ሁለት ተጨማሪ ነቢያቶች አሉ ታላቅ ቦታ ያላቸው። ኢየሱስም ከነዛ ነቢያት መካከል አንዱ ነው። ታዲያስ ከነሱ ነቢያት ይልቅ የነቢ መሐመድ ስም ብዙ ጊዜ ይነሳል። ኮሜንት አይተህ ከሆነ ከታች በኩል ኮሜንት ላይ ብዙ ኮሜንት ምንድነው አሁን እኔ ጋር ስታነብ ከታች በኩል ሰለላሁ ዐለይሂ ነብይ የኛ ውድ ነብይ የዓለም ብርሃን ምናምን የሚል ነገር አለ አይደል? ይሄው በጣም ፖስት እየተደረገ ያለው ኮሜንት አለ። እና በዚህ ደረጃ ለምንድን ነው ዓለም ላይ ስማቸው በዚህ ደረጃ የገነነው? በየኮሜንቱ በየምኑ በየአዛኑም ስትሰማቸው ስማቸው ይጠቀሳልና በዚህ ደረጃ ለምንድን ነው የእሳቸው መወሳት ከፍ ያለው ብለህ ከጠየቀኝ አላህ Subhanahu Wa Ta'ala አንድ ነብይ ከአንድ ነብይ በደረጃ ሊያስበልጥ ይችላል። ኦኬ በደረጃ ሊያስበልጣቸው ይችላል። የነብይነት ክብራቸው አንድ ቢሆንም አላማቸው አንድ ቢሆንም ነገር ግን በክብር ደረጃ በውዴታ ደረጃ አንዱ ከአንዱ ሊበልጥ ይችላል። ነብይነት አንድ ነው። ሁላቸውም የሚያገለግሉት አላማ ለአንድ አላማ ነው። እኩል ናቸው። ነገር ግን አላህ የፈለገውን ከፍ ያደርጋል። የአላህ መልእክተኛ እሳቸውን በተመለከተ ወረፋዕና ለከ ዚክረክ ያንተን መወደስ ያንተን መወሳት ከፍ አደረግንልህ አለ። ዚክርህን
በማህበረሰቡ በተከታዮች ዘንድ ያለህን ዚክር መወሳትን ከፍ አደረኩልህ አለው። አላህ ከፍ ያደረገውን ማንም ዝቅ ያደረገውም፣ አላህ ዝቅ ያደረገውን ማንም ከፍ ያደረገውም። ስለዚህ በዚህ ደረጃ ስማቸው የሚወሳው በየምኑ የምትሰማቸው አላህ እሳቸው እንዲወደሱ ከፍ እንዲሉ ስላደረጋቸው ነው። አላህ ከፍ አደረጋቸው። አላህ ከፍ ያደረገው ደግሞ እስከ ዕለተ ትንሣኤ ድረስ ከፍ ብሎ ይቆማል። ስለዚህ ለዛ ነው እንጂ እኛ ሌሎች ነቢያት ስለማናምናቸው እንወዳቸዋለን። ኢየሱስን እንወዳለን፣ ሙሳን እንወዳለን፣ አብርሃምን፣ ሌሎችንም እንወዳቸዋለን፣ እጅግ በጣም እናከብራቸዋለን። ስማቸው በዚህ ደረጃ ግን የታየው ጎልቶ የሚታየው ክብራቸው ከፍ እንዲደረግ አላህ ስለፈቀደ ነው። ይሄ ደግሞ እሳቸውን የመረጠበት አንዱ መንገድ ነው። እሺ ለጨምርለት አንድ ጊዜ ይቻላል። በአጭሩ ሳላህ ሁሉ ነገር ጨርሶታል። ግን አንድ ተጨማሪ ነገር ነው እንትን የምለው ምክንያቱም ምን መሰለኛ ነብዩን አለይሂ ሰላቱ ሰላም ስማቸውን የምናበዛው ዒባዳ ነው። የእሳቸውን ስም አንስቶ በእሳቸው ላይ ሰላዋት ማውረድ ዒባዳ ነው። መን ሰላ አለየ በእኔ ላይ አንድን ሰላዋት ያወረደ አላህ በሱ ላይ 10 ሰላዋትን ያወርድበታል ስለተባለ ማለት ነው። አንድ እሱ። ሁለተኛ ለኛ በጣም ብዙ መስዋዕትነትን ስለከፈሉ ለኛ የተላኩት እሳቸው ናቸው። ለኛ የተላኩት እነ ሙሴ አይደሉም፣ እነ ኢየሱስ አይደሉም፣ እነ አብርሃም አይደሉም። ለኛ የተላኩት እኛ የነብዩ መሐመድ ኡማዎች ወይ ደግሞ ህዝቦች ነን። ስለዚህ የነብዩ መሐመድ ኡማና ህዝቦች ደግሞ ሊወዱ አብልጠው ሊወዱ የሚገባቸው ነብዩ መሐመድን ነው አለይሂ ሰላቱ ሰላም። ለኛ ሲሉ ጥርሳቸው የተሸረፈ፣ ለኛ ሲሉ የተፈነከቱ፣ ለኛ ሲሉ ጉድጓድ ውስጥ የከተቷቸው፣ ለኛ ሲሉ የተራቡ፣ ለኛ ሲሉ ሌሊቱን ሙሉ ቁጭ ቆመው ኡመቲ ኡመቲ ህዝቦቼ ህዝቦቼ እያሉ ሲለምኑልን የነበሩ እንዲሁም ደግሞ በእኛ ናፍቆት ምክንያት ያለቀሱ ነብያችን አለይሂ ሰላቱ ወሰላም የእሳቸው ውዴታ ግዴታ ነው። እሳቸውን ከነፍሳችን በላይ መውደድ ግዴታችን ነው። ሲጀመር አናመልካቸውም። ከነፍሱ በላይ እሳቸውን ያልወደደ ኢማኑ አልተሟላም። ግልጽ ነው። መውደድ ነው ማለት መውደድና ማምለክ ይለያያል። የአምልኮ ውዴታ አይቻልም። የአምልኮ ውዴታ ለአላህ ብቻ ነው። ውዴታ ግን ፍቅር፣ ተግባባን። የመስዋዕትን እሳቸው ለኛ ሲሉ መስዋዕት መሆናቸውን አውቀን እሳቸውን መውደድ ግዴታችን ነው። ተግባባን። ያ ነው። ስስታም ነው እሳቸውን የማይወድ ማለት ነው። ጨርሻለሁ። ቀጥል። እሺ ወደ ኔም እንሄዳለን። ጥያቄ ካለ አቤል ተቀመጥና የገባው ልጅ ላስተናግደው፣ ከዛ ወደ አንተ እመጣለሁ። እሺ ኔም አለ ሴት ነኝ። እንዴት ናችሁ? ሴት ነሽ? እሺ ሰላም ነው ኔም አላህ እንዴት ናችሁ? አልሐምዱሊላህ አለ። ጥያቄ አለሽ? ጥያቄ ነበረኝ። ይቻላል። ቀጥይ። ጥያቄ ምን መሰለ፣ በኦርቶዶክስ እምነት ላይ እና በእስልምና ላይ ያሉ መላእክቶችና ነቢያቶች በስም መመሳሰል አንድ የሆኑበት ነገር አለ። ለምሳሌ ኢየሱስ እንደሚባለው ኢሳ አለ፣ ማርያም እንደምንለው ሜሪያም አለች እና ተግባራቸውና የነበራቸው ነገር መጽሐፍ ቅዱስ ላይና ቁርአን ላይ አለ ማለት። አሁን ለምሳሌ ገብርኤል ጅብሪል መላእክት ነው፣ መልእክት አድራሽ ነው እንላለን። በእናንተ ላይም እንደዛ ነው። ያ ተመሳሳይ ነገር የኖረው እምነቱ ላይ ሌላ የፈጠረበት ነገር ምንድን ነው? ኦኬ ኢብሮ ትቀጥላለህ? ቀጥላይ ሳላ የክሪቲሲዝም ነገር ላይ ስለሆነ በደንብ ኢንሻአላህ። ኦኬ እሺ። በእስልምናና በኦርቶዶክስ እምነት መካከል በነቢያቱ በመልእክተኞቹ መካከል የስም መመሳሰሎች አሉ። ለምሳሌ ሚካኤል እንላለን፣ እናንተ ሚካኤል ትላላችሁ። ገብርኤል እንላለን፣ እናንተ ጅብሪል ትላላችሁ። ኢየሱስ እንላለን፣ እናንተ ኢሳ ትላላችሁና የስም መመሳሰሎች አሉ። ይሄ ነገር እንዴት ሊኖር ቻለ ነው? ይሄ ነው ጥያቄሽ ነው? ይሄ ነው ጥያቄ መጀመሪያ፣ ከዛ መልስልኝና ሌላ ደግሞ ጠይቃለሁ። እሺ እነዚህ የስም መመሳሰሎች በእኛ ብቻ አይደሉም። በነገራችን ላይ ቀደም ብለን አይሁዶችንም ስናይ አይሁዶቹ ተመሳሳይ ነገር ያምናሉ። ለምሳሌ አብርሃም ብሎ ያምናሉ። ኦርቶዶክስ ጋር ብቻ አይደለም የሚቆመው አንደኛ። እሺ አብርሃም ብሎ ያምናሉ። ሌሎችም የነቢያትን ስም ማንን ልጥቀስልሽ? የአብርሃም ልጆች እስማኤልን፣ ሌሎች ደግሞ እነ ይስሐቅን እነ ያዕቆብን እነሱም ያምናሉ። አንቺም ኦርቶዶክሷ ያንን ስም ትጠቀሚያለሽ፣ እኛ ሙስሊሞችም እንጠቀማለን። እሺ ሁለታችን ብቻ አይደለንም እያልኩሽ ነው። እሺ ሁለታችን ብቻ አይደለንም።
አይሁዶቹም ጭምር አብርሃም ይላሉ፣ ይስሐቅም ያዕቆብም ይላሉ፣ ሙሴም እያሉ ይጠቀማሉ። ስለዚህ ይሄ ነገር ጀስት የሚታወቅ ነገር ነው። እንዴት ነው ሊመሳሰል የቻለው ካልሽኝ ከመሰረቱ ሂስቶሪካል ምንድነው በታሪክም የሚታወቁ ሰዎች ስለሆኑ ነው። በታሪክ ውስጥ የነበሩ ሰዎች ስለሆኑ ነው። ኦኬ በታሪክ ውስጥ የምርም የዛሬ 2000 ዓመታት በፊት የዛሬ 3000 ዓመታት በፊት በህይወት የነበሩ በታሪክ የሚታወቁ ሰዎች በመሆናቸው ኦኬ ሪል ፐርሰኖችም ስለሆኑና በዚህ ስያሜም ሲጠሩ ስለነበረ ክርስትናም ሲመጣ እነዚህ አካላት ያስተዋውቃል። ፕሮሞት አደረገ። እነዚህ አካላት በራሱ መንገድ አስተዋወቃቸው። አይሁድም እነዚህ ሰዎች ያው በራሱ መንገድ አስተዋወቃቸው። እስልምናችንን ደግሞ እነዚህ ነቢያት አስተዋወቀ። ለምን? ሰዎቹ በቃ የምርም ኖሮ ስለነበር ነው። የምርም ኤግዚስት ስላደረጉ ነው። እና ኤግዚስት ስላደረጉ ደግሞ ጀስት ይጻፋል። ኤግዚስት ያደረገ አካል በየትኛው የሆነ ሰዓት የሚነሳ ሃይማኖትም ካለ ስለነዚህ አካል ሊናገር ይችላል። ባይሆን የተለያየ ዘገባዎች አሉ። ዘገባዎቹ እንዴት ሊለያዩ ይችላሉ የሚለው ነገር ከጠየቅሽ እነግርሻለሁ። ሊመሳሰሉ የቻሉት ሪል ስለሆኑ ነው። ለምሳሌ ምን ዘገባዎቹ አንድ የሆኑት ማለት ለምሳሌ ቅድም እንደነገርኩ የጅብሪልና የገብርኤል ልዩነት የላቸውም አይደለ? ተመሳሳይ ነው ተልኳቸው። ልክ ነሽ። እሺ ዘገባዎቹ አንድ ሲሆኑ እንዴት ነው ለየት ሲሉ እንዴት ነው የሚለው ነገር ልንገርሽ። ለምሳሌ ዘገባዎቹ አንድ የሚሆኑት አንድ ታሪክ ላንሳልሽና የአብርሃም ወደ እሳት መጣል ሊሆን ይችላል። የአብርሃም ወደ እሳት መጣል ሪል ታሪክ የምርም ከሆነ መጽሐፍ ቅዱስ ይጠቅሰዋል። ቁርአን ኮንፈርም ያደርገዋል። ኦኬ መጽሐፍ ቅዱስ የተጻፈው ከቁርአን በፊት ነው የተጻፈው በጽሁፍ ደረጃ። ታሪኮችን ሪል ከሆኑ ዘግቦ ያልፋል መጽሐፍ ቅዱስ። ሙሴ ጫማ አውልቅ ተብሎ መታዘዙን መጽሐፍ ቅዱስ ላይ እናገኛለን። ይሄ ታሪክ ሪል ስለሆነ ሪል የሆነውን ነገር ቁርአን ምን ያደርጋል? ኮንፈርም ያደርጋል። የአምላክ ቃል ስለሆነ ቁርአን ከዚህ በፊት የተነገሩ ታሪኮችን የምርም እውነት ሆኖ ከተገኙ ያ ነገር ልክ ነው ይላል። ለምሳሌ አዳም በገነት ውስጥ እንደነበረ መጽሐፍ ቅዱስ ሲናገር ቁርአንም ነው ገነት ውስጥ ነበረ አትብላ የተባለው ዛፍ አለ ብሎ ኮንፈርም ያደርጋል። ነገር ግን ልክ ያልሆነ ነገር መጽሐፍ ቅዱስ እንግዲህ ተበርዟል ብለን ስለምናምን የሰው እጅ ገብቶበታል ብለን ስለምናምን ከጊዜ በኋላ የተቀየሩ ሐሳቦች ምናምን አሉ መጽሐፍ ቅዱስ ውስጥ እነዚያ የሰው ሐሳብ የገባበትን ቁርአን ምን ያደርጋል? እነዛን ይቆጣጠራቸዋል ወይ ደግሞ እዚህ ጋር ልክ አይደለም ብሎ ይናገራል። ስለዚህ ተመሳሳይ ነገር ካገኘሽ በቁርአን ውስጥና በባይብል ውስጥ ተመሳሳይ ታሪክን ካገኘሽ በሁለቱም የተነገረው ነገር ልክ መሆኑን ልትረጂበት ትችያለሽ። ነገር ግን መጽሐፍ ቅዱስ ዲፕሊ ገብቶ ወይ በጥልቀት ገብቶ ልክ ያልሆነ ነገር ከተናገረ ለምሳሌ ምን እያልኩሽ ነው መሰለሽ? ሰለሞን 1000 ሚስት አገባ አለ መጽሐፍ ቅዱስ። 1000 ሚስት አገባና ሚስቶቹ ጣዖት አምላኪ ያደረጉት አለ። እሺ አመጣልሻለሁ ከፈለግሽ ጥቅሱን። ጣዖት አምላኪ ያደረጉት አለ መጽሐፍ ቅዱስ እንዲህ ብሎ ተናገረ። ቁርአን ሲመጣ ምንድነው ብሎ የተናገረው? ሰለሞን አልካደም፣ የካዱት አጋንንት ናቸው አለ። እዚህ ጋር የዛ ነብይ ስም ስላጠፋ መጽሐፉ ቁርአን ያርመዋል። ነው ልክ አይደለም። ሰለሞን እኮ አልካደም፣ የካዱት አጋንንት ናቸው፣ ሻያጢኖች ናቸው የካዱት ብሎ መጽሐፉ የተናገረው ነገር ያርመዋል። ልዩነቶች ከተገኙ ቁርአን እያረመው ነው። ተመሳሳይነት ከተገኙ ደግሞ በሁለቱ መካከል ተመሳሳይ ከተገኘ ያ ታሪክ በትክክልም ተፈጽሞ እንደነበረና የምርም ሪል እንደሆነ እንረዳበታለን። ስለዚህ የቁርአን አንዱ ዓላማ ራሱ ቀደምት መለኮታዊ መጽሐፍትን ማረምና መቆጣጠር ነው እና ተመሳሳይ ከሆኑ ፐርፌክት መጥቷል። ልክ ካልሆነ ደግሞ አንዱን ቁርአን ያርመዋል ከኋላ መጥቶ በነዛ መጽሐፍት ላይ ያው ያርማቸዋል። ፉርቃን ይባላል የቁርአን ሌላኛው ስም። ፉርቃን ማለት እውነትን ከሐሰት የሚለይ ነው። እውነት የሆነውን ያረጋግጣል፣ ሐሰት የሆነን ደግሞ እያረመ ይሄዳልና ይሄ የቁርአን ስራ ነው። እሺ እኔ መቀጠል ትችላለሽ አሁን። እሺ አሁን እንዳስረዳኸኝ ያው የሚቀበለውን ተቀብያለሁ። ነገር ግን አሁን የኔ ግራ የመጋባት ሁኔታ ነው። እንዴት መሰለህ? አሁን በኦርቶዶክስ ላይ ይሄኛውም አለ ይሄኛውም አለ ግን መሀል ላይ መጥቶ የሰነጠቀው ምንድነው ብዬ ስለማስብ ነው። ተርታይኛ እኛ ሙስሊሞች ምናምን መሰለሽ ምንድነው ምናምን መሰለሽ የክፍፍሉ ዋነኛው ሪዝን መጽሐፍቶቹ ለሰው እጅ ተጋላጭ ሆነዋል እንላለን። ማለትም አሁን እጃችሁ ላይ ያሉት ብዙ መጽሐፍቶች መሰረታቸው ወይ ሩታቸው መለኮታዊ ቃል እንደሆነ እናምናለን።
መጀመሪያ የወረዱት ከአምላክ ዘንድ ነበሩ መጽሐፍቶቹ፣ የአምላክ ቃል ነበሩ። ነገር ግን የአምላክ ቃል ይህን የአምላክ ቃል ሰዎቹ የገዛ ፍላጎታቸውን እነዚህ ምድራዊ ጥቅማ ጥቅሞችን ፈልገውበት የተወሰነ ነገራቶችን ቀይረዋል እና በሚቀይሩበት ጊዜ ደግሞ ከእውነት የመራቅ ፕሮባቢሊቲው ከፍ እያለ ይሄዳል። እድሉ በጣም ከፍ እያለ ይሄዳል። ስለዚህ በጣም የሳተ ነገር ካገኘሽ ያ ነገር አብዛኛው ፓርቱ በሰው እጅ የተነካካ ነገር ወይ ደግሞ የተበረዘ ነገር እንደሆነ ልትረጂ ትቻለሽና መሀል ላይ እንደዚህ ልዩነቶች የተፈጠሩት ከዛ አንጻር ነው እና መጽሐፍቶቹ ተቀያይረዋል፣ ተነካክተዋል ብለን እናምናለን። ምናልባት እንዴት ተበረዘ ምናምን የሚለውን ይሄኛው መጽሐፍ ስክሪንሾት አድርጊውና ሪኮመንድ አድርግሻለሁ። ሰማዕቱ ብራና የሚል የመጽሐፍ ቅዱስ መበረዝ የሚናገር መጽሐፍ ነው። በሌላ አካውንት የገባሁት አካውንት እንትን እያሉብኝ ስለሆነ ነው። እሺ አያቸዋለሁ። ኦኬ እና ሌላኛው ጥያቄ ደግሞ መሰለህ አሁን በእስልምና ከክርስትና በኋላ የመጣ ነው ይባላል። በአቆጣጠሩ ማለቴ ለምሳሌ አሁን ከ600 ዓመት እና 3000 ዓመት ነው የመጣው ክርስትና የሚባለው ነገር አለ። በእስልምና ላይ ስትሄድ ደግሞ እስልምና ቀድሞ የመጣ ነው፣ አቆጣጠሩ ነው የዘገየው ነው የሚባለው። የሚቆጠረው ቁርአን ከወረደ በፊት ነው ያለው በኋላ ያለውን ነው አሁን ሰዎች እየነገሩ ነው ያሉት። ብዙ ሰዎች ክርስትና ከእስልምና በፊት ነበረ ብለው ሲናገሩ ምንን ከምን ነው ኮምፔር የሚያደርጉት ከተባለ እነሱ ኮምፔር የሚያደርጉት ነብዩ መሐመድንና ወይ ቁርአንንና ኢየሱስን ነው ኮምፔር የሚያደርጉት። ኢየሱስ በአንደኛ ክፍለ ዘመን ነበረ፣ በአንደኛው ሴንቸሪ ነበረ። ነብዩ መሐመድ ደግሞ በሰባተኛ ክፍለ ዘመን ነው የመጡት ሴንቸሪ። ስለዚህ ኢየሱስን የክርስትና መነሻ አድርገው ይስላሉ። ኢየሱስ ክርስትናን ክሬት እንዳደረገው አድርገው ይስላሉ። ሰባተኛ ክፍለ ዘመን የሚሉት ደግሞ ነብዩ መሐመድ የመጡበት ክፍለ ዘመን ስለሆነ ኮምፔር የሚያደርጉት ኢየሱስንና ነብዩ መሐመድን ነው። ነገር ግን ይሄ ልክ አይደለም። ለምንድን ነው ልክ ያልሆነው? ከጅምሮኛ ሙስሊሞች ኢየሱስን ቢሆን ሙስሊም ነበረ ብለን እናምናለን። ሙስሊም ነበረ ብለን ስንል ለአንዱ አምላክ ታዛዥ ነበረ፣ ለአንዱ አምላክ ትእዛዝ የሚያድር ነበረ፣ ሁለንተናውን ፍቃዱን ለአምላክ የሰጠ ነበረ፣ አምላኩን የሚያመልክ ነበር ነው እያልን ያለነው። ሙስሊም ነበረ ስንል የግድ ጺሙን አስረዝሞ ሱሪ ያሳጥሮ ይሄዳል እያልን አይደለም። ሙስሊም ነበረ ስንል ለአምላክ ታዛዥ ነበረ ነው። ስለዚህ ይሄ ስርዓት የአምልኮ ስርዓት ጥንትም ነበረ። ኢየሱስም ሙስሊም ነበረ ስንል ከዛ አንጻር ነው። ነቢያችን መሐመድ ሲነሱ አዲስ የሆነ እምነትን ይዘው አልመጡም። አዲስ የሆነ ሃይማኖትን ክሬት አላደረጉም። ጥንት ነቢያቱ ያስተማሩትን አስተምሮ አስቀጠሉ ብለን እናምናለን። ስለዚህ መቆጠር ያለበት እስልምና ነቢያችን መሐመድ ከተነሱበት ጊዜ ጀምሮ አይደለም ነው። እሳቸው አዲስ ሃይማኖትን ይዘው አልመጡም። እሳቸው ያለ ነገር አልጀመሩም። ምን አልሽኝ? አሁን እንዳልከው ከሆነ በአንደኛው ክፍለ ዘመን የነበረው ኢሳ ነበረ። ከዛ በኋላ ነብዩ መሐመድ ከመጡ በኋላ በፊት የነበረው ማስረጃ ይኖራል ወይ? ለምሳሌ አሁን ቁርአን በነብዩ መሐመድ እንደመጣ ነው እንትን የተባለው አይደለ? ከዛ በፊት የነበሩት ነቢያቶች የነበራቸው መጽሐፎች የነበራቸው ለእስልምና ማረጋገጫዎችስ ነበሩ ወይ? ኦኬ፣ እስልምናችን እንደሚመጣ ከቀደምት መጽሐፍቶች ልናነሳ እንችላለን። ለምሳሌ አሁን ኢብራሂም 1:2 ይሰጥሻል፣ 2 ማስረጃ ይሰጥሻል። ኦኬ፣ ከሱን ጀምር። ቆይ ከሱን ጀምርና ወደዚህ መሄድ እንችላለን። እስልምናችን አስቀድሞም እንደነበረ ከመጽሐፍ ቅዱስም ስለ ነቢያችን መሐመድ የተናገሩ ስለ እስልምና መምጣትም የተናገሩ ነገራቶች አሉ። ከቁርአን በፊት ካስፈለገ ከቁርአን በፊት ኢብሮ ይከፍትልሻል። እሺ ጀዛከላህ ሳላህ ሁለት ተላሳያት እንትን አለ ሳላይ ምን አልሽ? አሁን ጥያቄ ምን መሰለ በፊት የነበሩ ከነብዩ በፊት የነበሩት አሁን ሰው እንኳን ሲጠይቅ ቁርአንና ሐዲስ ብቻ ነው እስልምና ያለው ሌላ መጽሐፍ ምን አለው ሌላ ማስረጃ ምን አለው የሚል ብዙ ጥያቄ ይመጣል። ያ ነገር ለሰው እንዳለ ያውቃል ወይ ነው? ኦኬ ልክ ነሽ። ሰዎች እንደዛ ይላሉ። የእናንተ ማስረጃ ቁርአንና ሐዲስ ብቻ ነው እንዴ? ከሁለቱ ውጪ ሌላ ነገር የላችሁም ወይ የሚል ነገር ይነሳል። ስለዚህ የእናንተ መጽሐፍ ተአማኝነት አለው ወይ ብለን እንጠይቃለን። ብዙ ጊዜ በራሳችሁ መጽሐፍ ታምናላችሁ ወይ? መጽሐፍ ቅዱስ የሚላችሁን ነገር እውነት ነው ብላችሁ ትቀበላላችሁ ወይ ብለን እንጠይቃችኋለን። የምርም ከተቀበላችሁ ስለ ነቢያችን መሐመድ ስለ እስልምና መነሳትም ከመጽሐፍ ቅዱስ ከትንቢተ ዳንኤል ልናመጣ እንችላለን። እስቲ ኢብሮ የፈጠነ ጣጣ አርግላትና 2 ኤግዛምፕል ስጣት። እሺ ኢንሻአላህ ጀዛከላህ ሳላህ። ምንድነው ያው እስልምና ለመኖሩ ባይብል ራሱ ይመሰክራል። እኛ ሙሉ በሙሉ የሰው ቃል ነው አለን ባይብል።
ሙሉ በሙሉ ደግሞ የአምላክ ቃል ነው አንልም፣ ግን ቅሪቶች አሉት። በዚህ በቅሪቱ ነብያችን ሰለላሁ ዐለይሂ ወሰለም እንደሚመጡ እንዲሁም ደግሞ እስልምና የሚባለው ኪንግደም ደግሞ እንዳለ ይናገራል። መጀመሪያ ነብዩን ላሳይሽና ከዛ የኢስላምን ኪንግደም ደግሞ አሳይሻለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዲህ እያለ ይናገራል። ብትወዱኝ አለ ኢየሱስ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ ምን አጽናኝ ይሰጣችኋል አለ። አጽናኝ። አሁን ጥያቄው አጽናኝ የሚለው ቃል ምንድነው ነው? ብዙ ቦታ ነው፣ አንድ ቦታ አይደለም። በነገራችን ላይ አጽናኝ የሚለው ብዙ ቦታ ነው ያለው። ሰው አጽናኝ የሚለው ቃል ግሪክኛ ነው። በግሪክ ነው እንግዲህ መጽሐፍ ሲጻፍ የተጻፈው ኢየሱስ ስላልነበረ ግሪክኛ ነው የተጻፈው። ሰው በግሪክኛ ቋንቋ አጽናኝ ማለት ምንድነው ካልን ይሄው 3875 ላይ ፓራክሊቶስ ይታይሻል። ፓራክሊቶስ፣ ይሄ ፓራክሊቶስ የሚለው ቃል ነው አጽናኝ ማለት። አጽናኝ የሚለው ቃል ደግሞ ራሱ ሲናገር is derived from ከፓራ ከሚለውና ክሊዮ ከሚለው ከሁለቱ ቃላት የተዋቀረ ነው። ሁለት ሩት ወርዶች አሉት፣ ፓራና ክሊዮ የሚሉ ማለት ነው። ፓራ ማለት ያው ግሪክ ሌክሲኮን እንግዲህ የታይለርስ ግሪክ ሌክሲኮን ላይ ስንመለከተው ፓራ የሚለው ቃል ሞርዛን ወይ ደግሞ ሃይሊ በሚል ይመጣል። ሞርዛን ማለት እያጋነነ ማለት ነው። ይሄ ፕሪፊክስ ሆኖ የሚመጣ ነው ፓራ የሚለው ማለት ነው። ክሊዮስ ደግሞ የሚለው ምንድነው ነው ጥያቄው። ክሊዮስ የሚለው ደግሞ አሁንም ቴይለርስ ግሪክ ሌክሲኮን ላይ ስንመለከተው ክሊዮስ የሚለው ቃል ግሎሪ ወይ ደግሞ ፕሬዝ በሚል ይመጣል። ግሎሪ ወይ ፕሬዝ የሚለው ደግሞ ሁለቱን አንድ ላይ ስናረጋቸው ምን የሚል ቃል ይመጣል? ሃይሊ ፕሬዝድ ወይ ደግሞ ሃይሊ ግሎሪፋይድ በሚል ይመጣል። ይሄ ደግሞ ማለት ሊትራሊ ትርጉሙ አህመድ የሚል ነው። አህመድ ማለት ደግሞ የነብያችን ሰለላሁ ዐለይሂ ወሰለም ስም ነው። ስለዚህ ሱረቱ ሰፍ ላይ ምዕራፍ 61 ቁጥር 6 ላይ ቁርአኑ እንዲህ ይለናል። የመርየም ልጅ ዒሳም እንዲህ አለ፣ ያኔ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ የሚመጣው መልእክተኛ ስሙ አህመድ በሆነ ይላል። አህመድ አየሽው፣ የማበሰራችሁ ሲሆን ይላል። ስለዚህ ከኢየሱስ በኋላ እኔ አሁን ብነግራችሁ ልትሸከሙት አትችሉም ማለት ያ የእውነት መንፈስ ማለትም አጽናኙ በመጣ ጊዜ ይላል። ያ ማን ነው? አህመድ ማለት ነው። the most glorified ወይ ደግሞ highly praised በመባል የሚታወቀው ማለት ነው። እሺ፣ ስለዚህ አህመድ ማለት ስማቸው ይሄው አለ። ሁለተኛው ደግሞ ትንቢተ ዳንኤል ላይ እንሄድና ኪንግደሙን ደግሞ ላሳይሽ። ኪንግደሙን ሳላህ የምትለው ነገር ካለ ማለት የፈለከው ነገር ካለ ማለት ትችላለህ። እስከምል ከፈለክ ኦኬ። ይሄ ደግሞ በጣም የሚገርም ነው። ይሄ ወላሂ በጣም ይገርማል። እኔ እንደዚህ ጥቅስ የሚገርመኝ የለም። አኒሃያ አማን ነው አልቢዳያ ወኒሃያ መጽሐፍ ላይ ስለ ዳንኤል የዳንኤልን መጽሐፍ አግኝተው الذي زعم اهل هذه البلد ማን በልደቴ انه ዳንኤል ይላል። ዳንኤል የተባለ ሰው መሆኑ ይናገራሉ። እዚያው ዳንኤል ማን ነው ምንድነው? አሁን ዳንኤል ላይ ምን ነው እንደዚህ የሚያረጋችሁ? ወላሂ በደንብ አዳምጪኝ። ይሄ የትንቢተ ዳንኤል ጉዳይ በደንብ ካዳመጥሽ በቃ ያ ጉዳዩ ላይ ይገለጽልሻል። ያየው ናቡከደነጾር የተባለ አንድ ንጉስ አለ። ተግባባን? ይሄንን ነው የሚያየው። ይሄንን ህልም ያያልና ፍቺው ህልሙን ራሱ ማስታወስ አቅቶት ዳንኤል ነው መጥቶ የሚፈታለት። ግልጽ ነው። እስቲ ላንብብልሽ ዳንኤል 2 ላይ ማለት ነው። ዳንኤል 2 ላይ በደንብ አንብቤ በስንስራ ነው ማስረዳሽ። እሺ፣ ለሁሉም ትምህርት እንዲሆንም ማለት ነው። የዚህንም ምስል ራስ ጥቁር ወርቅ፣ ደረቱም ክንዶቹም ብር ተመልከቺ። ጥቁር ወርቅ እያለ ነው የሚናገረው ራሱ ጥቁር ወርቅ ምንድነው? እንመጣበታለን። ደረቱም ክንዶቹ ብር ነበር፣ ደረቱና ክንዱ ብር ነበር አለ። ሆዱም ወገቡም ናስ ነበር አለ። ሆዱና ወገቡ ናስ ነበር። ጥሩ። ጭኖቹም ብረት ነበረ፣ ጭኑ ብረት ነበረ። ኦኬ። እግሮቹም እኩሉ ብረት እኩሉም ሸክላ ነበር አለ። እግሮቹ እኩሉ ብረት እኩሉ ሸክላ አለ። ከዛ እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ብረት ከብረትና ከሸክላ የሆነውን ምስል እግሮቹን ሲመታ ሲፈጫ አየህ። ይሄንን እግሮቹን ድንጋይ ከተራራ ተፈንቅሎ ሲመታ አየሁኝ እያለ ህልም ያያል ማለት ነው። አሁን ይሄንን ህልም ካየ በኋላ ህልሙን መፍታት ሲያቅተው ጠንቋዮችን ጠራ። ጠንቋዮቹ መፍታት አቃታቸው። ጠንቋዮቹም
ከዛ ሲያቀታቸው ዳንኤል ተጠራ። ዳንኤል ደግሞ ህልሙም ይህ ነው አለ። አሁንም ፍቺውን በንጉሱ ፊት እንናገራለን አለ። አንተ ንጉስ ሆይ አለው፣ የባቢሎን ንጉስን ናቡከደነጾርን ማለት ነው። የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጣ የነገስታት ንጉስ አንተ ነህ አለው። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊትን የሰማይ ወፎችን በእጅህ አሳልፎ ሰጥቷል። ለሁሉም ገዢ አድርጎ አንተ የወርቁ ራስ ነህ አለው። አንተ የወርቁ ራስ ነህ። ይታይሻል። የወርቁ ራስ ማን ነው? የባቢሎን ንጉስ ነው ማለት ነው። እሺ የባቢሎን ንጉስ የገዛው ከ605 እስከ 635 ቢፎር ክራይስት ማለት ነው። ቢፎር ክራይስት ማለት ነው። ኦኬ ጥሩ። ሁለተኛው ደግሞ ንጉስ አለ፣ ሌላ ንጉስ ካንተም በኋላ ካንተ የሚያንስ ሌላ መንግስት ይነሳል አለ። ካንተ የሚያንስ ሌላ መንግስት ይነሳል። ሁለተኛ ደግሞ እሱ ይሄ ሜዶ ፐርሺያ ነው። ሜዶ ፐርሺያ ማለት ከ539 እስከ 331 ቢፎር ክራይስት የገዛ ነው። ሜዶ ፐርሺያ በመባል የሚታወቀው ይሄ ዳንኤል 8:20 ላይ ያው ሜዶና ፋርስ ብሎ አስቀምጦታል። ኦኬ ሶስተኛው ከዚህ በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የነሐስ መንግስት ይነሳል አለ። የነሐስ መንግስት ሌላ የነሐስ መንግስቱ ደግሞ የግሪክ መንግስት ነው። እንደምታየው የግሪክ መንግስት ከ331 እስከ 168 ቢሲ የገዛ ንጉስ ነው ማለት ነው። አራተኛ መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረትም ይበረታል አለ። አሁን የአራተኛው መንግስት ስም አልተጠቀሰም ባይብል ላይ ማለት ነው። ይሄንን ኮሜንታሪ ላይ ነው የምናየው። ኮሜንታሪ ላይ ያው ተመልካቺ ማቲው ሄንሪስ ካውንስል ኮሜንታሪ ላይ እንግዲህ አራተኛው መንግስት ሮማን ኢምፓየር ብሎ ያስቀምጠዋል። ጃሚንሰን ኮሜንታሪ አራተኛው መንግስት ሮማን ኪንግደም፣ ማቲው ፑልስ ኮሜንታሪ አራተኛው ኪንግደም ሮማን ኢምፓየር መሆኑን አሁንም እያለ ኢቨን ቸርች ፋዘርስ ሁላ ስለዚህ ይናገራሉ። እነሱ ብቻ ሳይሆኑ አይሁዳውያንም በዚህ ይስማማሉ። ስለዚህ አራተኛው መንግስት የማን መንግስት ነው? የሮም መንግስት ከ168 ቢፎር ክራይስት እስከ 476 አፍተር ክራይስት ማለት ነው። አፍተር ዴዝ ከኢየሱስ በኋላ 476 በኋላ የገዛ ማለት ነው። ኦኬ አሁን አራቱንም መንግስታት አገኘን። አሁን ግን እግዚአብሔር የሚያስነሳው አንድ መንግስት አለ። ከዛ በፊት ግን እነዚህ ልብ አድርጊ፣ እግሮቹና ጣቶቹ እኩሉ ሸክላ እኩሉን ብረት ሆኖ እንዳየህ አለ እንዲሁ የተከፋፈለ መንግስት ይሆናል አለ። የተከፋፈለ መንግስት ተመልከቺ። የሮም መንግስት ደግሞ ለሁለት ተከፍሏል። ኢስትና ዌስት በመባል ለሁለት ተከፍሎ እናየዋለን። የሮም መንግስት ይሄ በታሪክም የምናውቀው ነው። የሮም መንግስት ኢስትና ዌስት ተብሎ ለሁለት የተከፈለ ነው። አሁን ከዚህ ከሮም መንግስት መከፈል በኋላ አንድ የሚናገረው ነገር አለ። እግዚአብሔር ምን አለ? በዚያም ነገስታት ዘመን በመከፋፈሉ በኋላ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለችም፣ ለዘላለም ትቆማለች አለ። ተግባባል? ስለዚህ ያ መንግስት ደግሞ ማን ነው? ድንጋዩ አየሽ፣ ድንጋዩ እጅ ሳይነካው ከተራራ ተፈንቅሎ ብረቱና ናሱን ሸክላውንም ብሩንም ወርቁንም ሲፈጭ አየሃል። እግሩን መታው። እግሩን ሲመታው ሁሉም ይወድቃል ማለት ነው አንድ ላይ። አሁን በደንብ አዳምጪኝ። አሁን ከዚህ በኋላ በደንብ አዳምጪኝ። አሁን ቁም ነገሩ እዚህ ስለሆነ ያለው እንግዲህ ዲቪዥን ኦፍ ሮም በ395 ኤዲ ነው የተካሄደው። ዲቪዥን ኦፍ ሮም ማለት የሮም መከፋፈል ማለት ነው። ይሄ ቀደም ያው ሰላም ያሳይሽ የሮም ለሁለት መከፈል በ395 ኤዲ ላይ ነው። አሁን ከዚህ በኋላ የሚነሳ አንድ ኪንግደም አለ። የክራይስት ኪንግደም እዚህ ነው። ግልጽ ለባሪ። ስለዚህ ከዚህ በኋላ እንግዲህ ፊፍዝ ኪንግደም በዚህና ፎል ኦፍ ሮም ማለትም ሮም የወደቀችበት ደግሞ በ1453 ላይ ሮም ወድቃለች። 1453 በ1453 መካከልና በሮም መከፋፈል በ395 መካከል መነሳት ያለበት አንድ ኪንግደም አለ። ያ ማን ነው? የኢስላሚክ ኪንግደም ነው። 622 ኮመን ኢራ ላይ ኢስላሚክ ኪንግደም ተነሳ። ማን ነው ያነሳው? ኦቶማን ኢምፓየር። ልብ አድርጊ፣ ኦቶማን ኢምፓየር ይሄንን የምታዩውን ቤተክርስቲያን የነበረውን ያኔ
አሁን ላይ ቱርክ ላይ የምታውቂው ታላቁ መስጂድ ስሙን እንደው አላስታውስኩትም። ስሙን ካስታውስከው ሳላ ንገረኝ። ይሄ ትልቅ ያ በትክክል ይሄ መስጂድ ያኔ ቤተክርስቲያን ነበር እና ሙስሊሞች ተቆጣጠሩት። ተግባባን? ሙስሊሞች ምን አደረጉት? ተቆጣጠሩት። ይኸውልሽ ፎል ኦፍ ኮንስታንቲኖፕል ይባላል። በሜይ 29 1453 ኮንኩዌስት ኦፍ ኮንስታንቲኖፕል ባይ ሱልጣን መሐመድ the second of the Ottoman Empire። መሐመድ the second of እንግዲህ የሙስሊም ኢምፓየር ነው። ይሄ የኢስላም ኪንግደም ነው። ይሄ ኪንግደም ነው እንግዲህ እግዚአብሔር ምን ብሎ የተናገረለት ለዘላለም የማይፈርስ ታላቅ መንግስትን ያስነሳል ብሎ የተናገረለት ማለት ነው። ያው በዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም ማለት ለዘላለምም ትቆማለች። ዘላለም ማለት ዘላለም ሙሉ ዘላለምን ሳይሆን ያው ቁርአን እስካሁን ድረስ ገዢ ሆኖ እናየዋለን። ይሄንን ሁሉ ተቆጣጠሩት፣ የሙስሊም ኪንግደም ማለት ነው። ስለዚህ ይሄንን ይመስላል። አላብዛው። ያው ሁለት ማስረጃ ሰጥተናል። ግልጽ ከሆነ ንገሪኝ፣ ካልሆነም ንገሪኝ። ማጠቃለያውን ልስጣትና በትንቢተ ዳንኤል ላይ የተቀመጠ አንድ ትንቢት አለ። ራፍሊ ነው እንትን ማረገው። ዳንኤል ላይ ንጉስ ናቡከደነጾር ህልም ይመለከታል። በቁም አንድ የቆመ ምስል ነገር ይመለከታል እና የተከፋፈለ መንግስት መምጣቱን እንግዲህ ፍቺው ይነገረዋል። ህልም የተመለከተውን የህልሙ ፍቺ ይነገረዋል። ይሄ ስዕል ማለት ነው። ራስ አለ፣ ወርቅ አለ፣ ከዛ ነሐስ አለ። እግሮቹ ደግሞ ከፊሉ ሸክላ ከፊሉ ደግሞ እንትን ነው። የመጀመሪያው መንግስታት ናቸው እነዚህ። የባቢሎን መንግስት አለ። ይሄ ወርቅ የተባለው የባቢሎን መንግስት ነው እዚህ ጋር ያለው። ከዛ ሁለተኛ ደግሞ የሜዶ ፐርሺያ መንግስት ነው። ሶስተኛው ይነሳል የተባለው ደግሞ የግሪክ መንግስት ነው መጽሐፍ ቅዱስም እንዳለው። አራተኛ ይነሳል የተባለው ደግሞ የሮማን ኢምፓየር መንግስት ነው። የክርስቲያን ሊቃውንቶችም እንደሚስማሙበት እና የሮማን ኢምፓየር መንግስት ደግሞ በሚነሳበት ጊዜ በሁለት ይከፋፈላል አለ መጽሐፉ ላይ። ይሄ የሮማን ኢምፓየር በሁለት ይከፋፈላል አለ። አንደኛው የኢስት መንግስት ነው። ኢስተርን የሚባለው መንግስት አለ። ያሁን ታሪክ ቼክ በምታደርጊበት ጊዜ በ395 አካባቢ አይደለ? ልክ ነኝ ብሎ ያ ኦፍ ኮርስ በ395 ላይ ይሄ እንትን በዚህ ጊዜ ዲቪዥን የሮም ኢምፓየር በሁለት ይከፋፈላል። 395 የኢስት ኢምፓየር እና የዌስት ኢምፓየር ተብሎ ይከፋፈላል። መጽሐፍ ቅዱስ ምንድነው ያለው? መንግስት ከተከፋፈለ በኋላ ይሄንን ሙሉ በሙሉ የሚያጠፋ ሌላ ደግሞ የአምላክ መንግስት ይነሳል አለ። ከዚህ በኋላ ከሮም ኢምፓየር በኋላ አንድ የተነሳ ኢምፓየር አለ። እሱም ግልጽ ነው፣ ኢስላሚክ ኢምፓየር ተነስቷል። በታሪክም ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከተነሱ በኋላ ኢስላሚክ ኢምፓየር በ622 ተነሳ። መጽሐፍ ቅዱስ ይሄ ከተከፋፈለ በኋላ አለ የአምላክ መንግስት ይነሳና እቺኑ ዲስትሮይ ያረጋታል፣ ያጠፋታል አለ። ኮምፕሊትሊ ያጠፋታል አለ። በታሪክ ስናየው ደግሞ በሙስሊሞችና በክርስቲያኖች መካከል ለረጅም ዘመናት እንግዲህ ጦርነትም ነበረ። የክርስቲያን ኢምፓየሮችን ለመጨረሻ ለአንድና ለመጨረሻ ጊዜ ያጠፋው ኢስላሚክ ኪንግደም ነው። እሱም የሮም ኪንግደም በ1453 ታሪክን ይሄን 9ኛ ክፍል ተመረናል ሂስትሪ ላይ። በነገራችን ላይ እኔ 9ኛ ወይ 10ኛ 9ኛ ይመስለኛል አስታውሱኝ፣ ወይ 9ኛ ክፍል ወይ 10ኛ ክፍል እዚሁ የሂስትሪ መጽሐፍ ላይ አለ። በ1453 በኢስላሚክ ኪንግደም እና በኦቶማኖች እና በክርስቲያን ኪንግደም መካከል 9ኛ ክፍል ነው። እሺ ትልቅ ጦርነት ተነስቶ ነበረ። የኮንስታንቲኖፕል ጦርነት ተብሎ ይገለጻል። እና በሙሐመድ አልፋቲህ እና በዛ በክርስቲያኖች ንጉስ መካከል የሆነ ትልቅ ጦርነት ይነሳል። ከዛ የክርስቲያኑ መንግስት ይፈርስና ያንን ሙሉ በሙሉ ኮንትሮል ያደርጉት ሙስሊሞች ይሆናሉ። ስለዚህ ለዘላለም የማይጠፋው ይነሳል ተብሎ በመጽሐፍ ቅዱስ ላይ የተገለጸው ኢምፓየር የኢስላሚክ ኢምፓየር ነው። የእስልምናችን ለመምጣቱም ለመኖሩም ከቁርአን ውጪ ከታሪክም ከመጽሐፍ ቅዱስም በዚህ ደረጃ ማስረጃ ሊመጣ ይችላል ነው እንደዚህ ቼክ በምናደርግበት ጊዜ ነጥቦችን እና ይሄን ይመስላል። እሺ ሌላ ጥያቄ አለሽ? ሌላ ቀን ደግሞ ጠይቃቸዋለሁ። ታውቃለህ ከስር ይጽፋሉ ገብቼ ጥያቄ መጠየቃችን የሆነ አካውንት ነበረኝና ገብቼ ጥያቄ ስጠይቅ በውስጥ በጣም እያስጨነቁኝ ነው። መጠየቅ የምትፈልገው ማወቅ የምትፈልገውን ነገር እኮ ለማወቅ ምንም ችግር የለውም እና በውስጥ እየገቡ በጣም ሲያስጨንቁኝ ነው። እኔም አንቺ ራሱ በሁለተኛ አካውንትሽ እኮ የመጣሽው አሁን ምክንያቱ ተዘግቶብሽ ወይ ደግሞ
ሪፖርት ተደርጎብሽ አይደለም እዚህ ጋር መተሽ በሌላ አካውንት እየጠየቅሽ ያለሽው ይሄንን ፍራቻ ነው መተሽ እየጠየቅሽ ያለሽው ገብቶሻል። ስለዚህ በየትኛውም ሁኔታ ማለት ነው አንቻው ልንገርሽ አንቺ ከሞትሽ በኋላ ማለት ነው ልንገርሽ አሁን እዚህ ጋር ዛሬ ሞትሽን በልና ስንት ቀን ነው ስላንቺ የምናወራው? እንደው የፈለገ ፌመሱኝ የፈለገ ተለ አረ 3 ቀን አንቺ እኔ ጊዜ የለኝም ማማዬ እኔ አንድ ቀን ነው ፓፓ ምንሽ ነው ከቀበርኩሽ በኋላ ወላ ጊዜ የለኝም። ግን አትሊስት የሆነ እውቀት ነገር አንተ ይመች ግን እውቀት አትሊስት ምንም ሁኚ ባለሽበት እምነት ሁኚ ምናምን ግን የሆነ እውቀትና እውነት አውቀሽ ደስ ብሎሽ ምናምን ነገር ስደይሚ ደስ አይልሽም እንዴ? በጣም እንጂ ደስ ይለኛል። በቃ እንደፈለግሽኝ እኮ ባለሽበትም ሁኚ ግን አውቀሹ ምናምን ሲሆን ማለት ነው አትሊስት ተስፋ አለሽ ገብቶሻል አይደለ? የምጽአት ቀን ምናምን ይባላል በሙስሊም ደግሞ የቂያማ ቀን ምናምን ይባላል። አትሊስት ይሄኛውን እውነት ካወቅሽ በቂያማ ቀን ምናልባት ርህራሄ ሊደረግልሽ ይችላል ወደ ገነት እንድትገኚ ቢያንስ እውነት አውቀሽ ሌላ ነገር እንኳን ማትሽ ቢያንስ ርህራሄ እንኳን ሊደረግልሽ ይችላልና በራስሽ መንገድ ተጓዥ። ቦታ ይዤ እጠብቅሃለሁ እንዳታስብ። ይሄን እውቀት ወቂ የተሻለ ነው የሚሆነውና አስተያየት የሚሰጥሽ ምናምን አይደለም ማስያለ አስተያየት የሚሰጥሽማ ስንት ጊዜ ሰማሽው አይደል እንዴ? ኧረ ተወኝ። እኔ በአካውንቴማ ሌላ ታሪክ ፈጥረውብኛልና በቃ መግባት አልማለሁ። እዚህ ጋር እንዳሉ ሁለት ወንድሞች አሉ። ለምሳሌ ያው እኛን ታይም ተብሏል ዛሬ እነሱ ናቸው የሚታዩት። አንቺም አትታይም እኛም አንታይም ለኮሜንታተሮች ግን እውነት ለመናገር እነሱ የሚያውቁትን ያውቃሉ። አሁን እዚህ ጋር ፈተው የተቀመጡት ለማሳወቅ ነው ገብቶሻል። ምክንያቱም እኛ የምንከራከርባቸው ሰዎችና ኢቭን እንደ ምንድነው እንደ ተገን ታውቂያለሽ ከጎንሽ ያለ ሰው ምናምን ይባላል ደጀን ነው ምናምን ይባላል መከታ እንደዚህ አይነቱ መከታ እኮ መከታ የምትዩ ሰው ራሱ መምጣት ከቻለ መምጣት ይችላል። መከታ የምትዩ ብለው የሚያወሩ ሰዎች ናቸው። መምጣት ይችላል። ሰው ሚዩት ስላላረገ ነው ችግር የለውም እሱ እንረዳዋለን። በቂያማ ቀን ግን ሚዩት ካላረገ ቀጥታ ሲሆን ነው የምናስገባውሽ። ግን ማለት ነው ኪዳ ወይ የፈለግሽውን ጠይቂ ነኝና ኪዳ ግን ማለት ነው የምሬን ነው አንተ ብዙ ሁጃ ቆሙብሃልና ማለትም ያው መረጃዎች በጣም ቆመዋል አንተ ላይና አስብበት በደንብ። በነገራችን ላይ ፖስት አናግረኝና በስልክ እናውራ ሙድ ከሆነ ችግር የለውም። እኔ አንተ ይብሮ ከሀገር ውጭ ሆንክብኝ እኮ እኔ እኮ ችግሩ እኔ ምን ላድርግታል? ኧረ አንተ ደውል ብቻ አንተ ዋትስአፕ ነው ሻዳ ምን ይዘው እንዳትፈራ። ኧረ ግድ ነው አይቀር አንዴ እኔን ሻዳ የሚያስይዘኝ ማን ነው ታውቂያለሽ? ኔም ዱርዬ የተባለ ሙስሊም ይብሮ የሚያስይዘኝ መስሎሽ? እግዚአብሔር ምስክሬን ነው ያስይዘኝ። ይብሮ ያስይዘኝ ኢምራንም አያስይዘኝ። ኧረ ግን ጃ የት ነው ያለው? ባለ ለአንተ ንግግር ጃ ነበር የሚሆነው። ሼንዌይስ አሁን ጥያቄ እናስተናግድና ጊዜ እንትን እንዳንል ማሪ ገብታለች እናሳ ለአንተ የሚሆን ሰው እንዳትረሳ። ጃ ዱርዬ ነው ማለት ሳይሆን ለንግግርህ በጣም በቃ እንዲህ አፍን ከፍተህ ነው የምታዳምጠው። ጃቢር ካለ ፈልጉትና አምጡለት፣ ካልሆነ ሌላ ጊዜ ታገኘዋለህ። ሳላ አስተናግድ ሰው። አይ እሺ ማሪ ጥያቄ አለ ወይም አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሙስሊም ነሽ ማሪ? ሰላምቲ ነው በቅርቡ ነው እናስተናግዳቸው። አዎ አስተናግዳቸው። ከዚህ በኋላ ግን እንዳይልኩ ሌሎች ገስት እንዳትልኩ ሙስሊሞች። እሺ የመጨረሻ እናደርጋለን። እሺ ማሪ ቀጥይ። እሺ አመሰግናለሁ። እኔ አሁን በቅርቡ ነው እስልምናን የተቀበልኩትና
አረብኛ ማንበብ ስለማልችል በአማርኛ ነው ቁርአን እያነበብኩ ያለሁት እና የሆነ ግር ያሉኝ ቨርሶች አሉና እነሱን እንዴ ለምንድን ነው የሚሰቀው? እነሱን እንትን ለማለት ነው ባንቺ አይደለም ቪዲዮ እያየ ነው። ሶሪ እሺ፣ በጣም ይከብዳል። ሚዩት አድርግ። እሺ ቀጥይ ማሪ 202 ከ191 ላይ ማለት ነው። 291 እሺ 291 እሺ ቀጥይ አንቺ ቀጥይ የሚለውን ላንብብልህ። ኦኬ ባገኛቸውም ስፍራ ሁሉ ግደሏቸው፣ ካወጣቸውም ስፍራ አውጧቸው። መከራም ከመግደል ይበልጥ የበረታች ናት። በተከበረው መስጊድም ዘንድ በእርሱ ውስጥ እስከሚጋደሏችሁ ድረስ አትጋደሏቸው፣ ቢገድሏችሁም ግደሏቸው። የካዲዎች ቅጣት እንደዚህ ነው። እና ከላይ ምን ይላል? 290 ላይ እነዚያንም የሚጋደሏችሁ ካዲዎች በአላህ መንገድ ተጋደሉ፣ ወሰንን አትለፉ፣ አላህ ወሰን አላፊውን አይወድምና። እና ይሄኛው ነገር ትንሽ ስለወዛገበኝ ነው። ኦኬ በሱረቱል በቀራ ምዕራፍ 2 ቁጥር 191 ላይ ባገኛችኋቸው ስፍራ ሁሉ ግደሏቸው፣ ካወጧቸውም ስፍራ አውጧቸው፣ መከራም ከመግደል ይበልጥ የበረታች ናት ብሎ ይናገራልና እንዴት ተነሱ ግደሉ እያለ ነው። አንቀጹ ኮንፊውዝ አድርጎኛል ነው እንግዲህ እህታችን እያለች ያለችው ሰለምቴ ናት። ስለማን ነው የሚናገረው የሚለውን ነገር እንመለከታለን። ይሄ ስለ ታሪክ ነው የሚናገረው። በወቅቱ አንድ የተፈጸመ ታሪክ አለ። ያንን በተመለከተ ነው። ከፍ ብለን አንቀጹን ስናይ ተነሱና ሰላማዊ ሰዎችን ግደሉ፣ ተነሱና ሃይማኖታቸውን የሚተገብሩ ሰዎችን ረዷቸው፣ ተነሱና ሽብር ፍጠሩ እያለ ሳይሆን ስለነማን ነው የሚናገረው ብለን ከኋላ ያለውን ከጀርባ ያለውን ታሪኩን ማየት እጅግ ያስፈልጋል። ከዛ በፊት ግን እስልምናችን እንዲህ ያለ ነገር እንደሚቃወም ማለትም ተነስቶ ሰው መግደል ምን አይነት ከባድ ኃጢአት እንደሆነ እንመልከት። መጀመሪያ በሐዲሳችን ላይ በቡኻሪ 6870 ላይ ምን የሚል ነገር ያስቀምጣል? ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ሰይድ የአላህ መልእክተኛ እንደዚህ ያሉ አልከባኢር ዘ ቢገስት ሲንስ አር እነዚህ ትላልቅ ኃጢአቶች ናቸው አለ። የመጀመሪያው ትላልቅ ከሚባሉ ኃጢአቶች መካከል አንዱ ቱ ጆይን አዘርስ አስ ፓርትነር ኢን ወርሺፕ ዊዝ አላህ አላህ የሁሉ አምላክ የሁሉ ጌታ ሆኖ ሳለ ሌላ አካልን ጌታ አድርጎ መያዝ እጅግ በጣም ከባድ ኃጢአት ነው ካለ በኋላ መሃል ላይ ሌላ ያስገባል። ሁለት ኃጢአቶችን ያስገባል። መጨረሻ ላይ ሶስተኛው ከባድ ኃጢአት ምንድነው? ቱ መርደር ሰምዋን አንላውፉሊ ቱ መርደር ሰምዋን ሰውን መግደል ትላልቅ ከሚባሉ ኃጢአቶች መካከል አንደኛው ነው ብሎ ያስቀምጣል። ሶስት ኃጢአቶችን ያስቀምጣል። የመጀመሪያው የአላህ የሁሉ አምላክ ሆኖ ሳለ ሌላ አካልን ማምለክ ነው። ከዛ በሐሰት መመስከር ነው። ከዛ በኋላ ደግሞ ሰውን መግደል ነው። ሶስት ናቸው እና ከከባባድ ኃጢአቶች መካከል አንዱ ሰውን መግደል እንደሆነ እንረዳለን። ለዛ ነው ቁርአን ላይ በሱረቱል ኢስራ ምዕራፍ 17 ቁጥር 31 እስከ 39 ላይ ዝሙትንም አትቅረቡ አለ። ዝሙት መቅረብ ታላቅ ኃጢአት ነው፣ መንገድነቱም ከፋ። ያቺን አለ ይሄው እዚህ ጋር የሚታይሽ ከሆነ ያቺን አላህ ያከበራትን ነፍስ ያለ ሕግ አትግደሉ አለ። ያቺ አላህ ያከበራትን የሰው ነፍስ ሁሉ ክቡር ነው። ሙስሊም፣ ክርስቲያን፣ አይሁድ አይልም። ሁሉም ነፍስ የተከበረ ነው። ያቺን አላህ ያከበራትን ነፍስ ያለ ሕግ ምን አታድርጉ አትግደሉ አለ። ስለዚህ ያለ ሕግ ተነስቶ መግደል እጅግ በጣም ከባድ ኃጢአት እንደሆነ ከዚህ ልንረዳ እንችላለን። አንድ ሰው የገደለ ካፊርም እንኳን ቢሆን ትልቅ ኃጢአት ነው በእስልምናችን። ለዛ ነው በምድር ላይ ያላጠፋችን ነፍስ የገደለ ሰው ሁሉ ሰዎችን ሁሉ እንደገደለ ነው ይላል። በምድር ላይ ያላጠፋችን ነፍስ የገደለ ሰው በምድር ሰውን ሁሉ እንደገደለ ነው፣ ያዳናትም ሰዎችን ሁሉ እንዳዳና ነው ይላል። ስለዚህ አንድ ሰው ተነስቶ ሌላውን ከገደለ አንድ ሰው ገደለ አይባልም አላህ ዘንድ። አንድ ሰው ተነሳ ምንም ያላጠፋችን አንድ ነፍስ ገደለ
አንድ ሰው ገደልክ አይደለም የሚባለው አላህ ዘንድ። አንድ ሰው ገለሃል ሳይሆን የሚባለው በምድር ላይ ያለ ሰውን ሁሉ እንደገደለ ከባድ ኃጢአት ይሆንበታል። ስለዚህ ከነዚህ የቁርአን አንቀጾች ምንድነው የምንረዳው? አንድ ሰው ተነስቶ ሌላውን መግደል እጅግ በጣም ከባድ ኃጢአት እንደሆነ እንረዳለን። ታዲያ ይህንን ካየን ቅድም አንቺ ያመጣሽው አንቀጽ ይሄኛውን አንቀጽ ነው። ምንድነው የሚለው? ባገኛቸውም ስፍራ ሁሉ ግደሏቸው ይላል። እነማን ናቸው እነዚህ ከተባሉ ሰላማዊ ሰዎች፣ ሰላም ፍለጋ የተቀመጡ ሌላው ላይ የማይደርሱ ሳይሆን ለመጋደል የመጡትን። ኦኬ እስልምና በወቅቱ በሚሰበክበት ጊዜ ሰዎች እስልምናቸውን እንዳያስተምሩ እንደፈለጉ አምላካቸውን እንዳያመልኩ ሙስሊሞች በመሆናቸው ብቻ ልብ በይ ሙስሊም በመሆናቸው ብቻ ከፍተኛ እንግልትን መከራን ሲያደርሱባቸው የነበሩ ቁረይሽ የተባሉ ማህበረሰቦች ናቸው። እነዚያን በተመለከተ ነው ከፍ ብለን ስናይ ቁጥር 190 እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ አለ። ተነሱና ንጹህን ግደሉ ሳይሆን ያለው አንቀጹ ከጅምሩ የሚጋደሏችሁን። ስለዚህ አንቀጹ የሚያወራው ለመጋደል የመጣውን ጠላት እንደው ቁጭ በላትያው ነው። ለምሳሌ አንድ አካል ሰይፍ አንቺ ላይ እንግዲህ ሰይፍ ይዞብሽ መጣ፣ ጦር ይዞብሽ መጣ። እስልምናችን በዚህ ሰዓት ቁጭ በልና አጨብጭቡ አይልም። የሚጋደሏችሁን ተጋደሉ ነው የሚለው። አንድ ሰው ቢላ እያሳለ መጣ እና ኦኬ ፋሚሊ ሊጨርስ ሊሆን ይችላል፣ ብቻ ሊጎዳኝ ሊሆን ይችላል። በዚህ ሰዓት እኔ ቁጭ ብዬ አላይም። እናቴን ሲገላት ሊሆን ይችላል፣ ቤተሰቦቹ ላይ ጉዳት ሲያደርስ ጎበዝ እኮ ነው እንዴት ነው የሚመጣና አልልም። ለጋ እንዳመጣጡ ይመለሳል። እስልምናችን ይሄንን ያስተምራል። እነዚያንም ማለት አንቺ ያመጣሽው ከፍ ብለን ስናይ እነዚያንም የሚጋደሏችሁን ከሃዲዎችን በአላህ መንገድ ተጋደሉ አለ። ስለዚህ ለመጋደል የመጣውን ጠላት ሰላም የማይፈልገውን ሰላምን ሊያደፈርስ የመጣውን አካል ያንን መጋደል ይቻላል ይላል። እንደውም እዛው ማብራሪያው ላይ ስንመለከት ምን የሚል ነገር ያስቀምጣል መሰለሽ? እዛው አንቺ ጠቀስሽው ይሄው ከ190 እስከ 195 አይደለ? አንቺ 191ን ጠቀስሽ። ከ190 ጀምሮ እስከ 195 ምንድነው የሚያስተምረው ትምህርቱ ብለን ስናይ ማጠቃለያው በእስልምና አለ በእስላምና በሙስሊም ላይ ጥቃት በመሰንዘር ጦርነትን ቀድሞ ያወጀን የካሃዲን ጦር መጋደል ግዴታ መሆኑን በእስላምና በሙስሊም ላይ ጥቃት በመሰንዘር መጥቶ ጦርነትን ቀድሞ ያወጀን የካሃዲን ጦር መዋጋት ግዴታ መሆኑን ያስተምራል። ቀድማችሁ ተነስታችሁ እንዲህ አድርጉ ሳይሆን የሚለው አንቀጹ አንድ ሰው እስልምናን ሊያጠቃ ከመጣ ሙስሊሞችን ሊያጠቃ ከመጣ ኦኬ መቼም ተቀምጣችሁ አትመለከቱ ያን እንዳማጣጡ ተመልሳላችሁ ነው እያለ ያለው። ሁለተኛ በዘመቻ እንደዛ ራሱ ሆኖ ይላል እስልምናችን ፍትሃዊነቱን በዘመቻ ወቅት የህፃናትን የሽማግሌዎችንና የሴቶችን መብት በማክበር ጥቃት እንዳይደርስባቸው መጠንቀቅ ግዴታ መሆኑን ይላል። በጦርነት ላይ እንኳን ሆናችሁ ትላልቅ ሰዎችን ካገኛችሁ ከሃዲ እንኳን ቢሆን ሴት ልጅ ብትሆን ጠላትም እንኳን ብትሆን እሷ ህፃናትም ቢሆኑ እነሱን በፍጹም መንካት አይቻልም። የነሱን መብት መጠንቀቅ ግዴታ መሆኑን ያስተምራል። የጠቀስሽው አንቀጽ 190 እስከ 195 ድረስ የጠላት ጦር ገፍቶ ካላጠቃ በስተቀር እንደው ገፍቶ ካላጠቃ በስተቀር አሁንም እነሱን ማጥቃት አይቻልም ይላል። የሚመለስ ከሆነ ተመልሷል። እሱ ገፍቶ ካላመጣ በስተቀር መንካትም እንደዛም አይቻልም ይላል። ስድስተኛ ነጥብ ላይ እስላም በማንም ላይ በማንም ይሁን በማን ላይ ጭቆናን አይቀበልም ይላል። አንድ ከሃዲ የተጨቆነ ከሆነ ለዛ ከሃዲ መብት እንቆማለን። ኦኬ በማንምና በምንም ላይ ጭቆና እንዲደርስ አይፈልግም። ስለዚህ ይህ አንቀጽ የጠላት ጦር ገፍቶ ሲመጣና ሙስሊሞችን እስልምናን አታክ ለማድረግ የመጣውን የከሃዲን ጦር እንደመጣጡ መመለስ እንዳለብን የሚያስተምር እንጂ ተነሱና ተጋደሉ እያለ በፍጹም አይደለም። እሺ ማሪ አንቀጹ ይሄንን ነው የሚናገረው። እሺ አመሰግናለሁ። ማሻአላህ በጣም አሪፍ። ያው እሷ ጠይቃ ተመልሶላታል አመሰግናለሁ ብላለች። ድንገት ታወሰኝ ታውቃለህ ይሄ ጥያቄ ማለት ነው። እና ሰላም ከፈለገ ይብሮም የተመቻቹ ሰዎች መመለስ ትችላላችሁ። አሁን ለምሳሌ አንድ የክርስትና እምነት ተከታይ የሌላ እምነትን እኔ እከተላለሁ ብሎ ቢሄድ ይመቻ አጣ እንጂ ሌላ ነገር እኮ አልሆንክም ይመች ተብሎ ነው የሚሸኘው። ገብቷል? እና አንድ የእስልምና እምነትን እየተከተለ ያለ ሰው ትመልስልኛለህ፣ ችግር የለውም ይብሮ። አንድ የእስልምና እምነትን የሚከተል ሰው ወይም እየተከተለ የነበረ ሰው ወደ ሌላ እምነት ሽፍት ቢያደርግ ያለው እንትን አስተምሮ ወይም አቀባበል
እንዴት ነው እዚህ ጋር አሁን እያስተማረ ሰምቼው ሳላን በዛ ነው ጥያቄ የመጣብኝ። እና እኔ አሁን ለምሳሌ የሆነ ትምህርት ሰምቼ እንደ ከጂያ ብትወጪም ችግር የለውም እኔ መለስኩት መልስ ማለት ነው። ከእስልምና ብትወጪም ችግር የለውም ብትሄጂም ችግር የለውም። ምክንያቱም የሆነ ጊዜ ላይ የጂሃድ የጦርነት ወቅት ነበረ። በዛ ጊዜ ውስጥ ብቻ ለነበረው ነገር ከሆነ ሙስሊሞች አብረዋቸው የነበሩ ሰዎች እንደ ባንዳ ተነጥለው ሲሄዱ ጥቃት ሊፈጸም ይችላል። ከዛ ውጪ ግን በነበረው ነገር ከእስልምና ወጣሁኝና ሄድኩኝ። ኦኬ ተመችቶሽ ከሆነ ሂጂ እንጂ አይ አንቺ መገደል አለብሽ፣ አንቺ መጠቃት አለብሽ የሚባለው ነገር የለም ብዬ ነው የመለስኩትና እቺን ነገር ብታሳውቀኝ ደስ ይለኛል በዚህ ምሽት። እሺ ጥሩ። አንዴ እኔ ልቀጥልና ከዛ በኋላ ጃቢር አለ አይደለ? እኔ አይታየኝም፣ ምንም ነገር አይታየኝም። ጃቢር ካለ በኋላ ላይ አጠገብ ያለው ልጅ እንድታወራው ነው። እሺ ያመጣው ማለት ነው ማለት ያስገባው። እሺ ያው ከክርስትናው ስለጀመር ከክርስትናው ልጀምርልህ። እሺ መጽሐፈ ሚስጥር ምዕራፍ 2 ላይ ኦርቶዶክስ ነህ ወይስ ፕሮቴስታንት ነህ? መጀመሪያ ኦርቶዶክስ። በጣም ጥሩ። መጽሐፈ ሚስጥር ምዕራፍ 2 ላይ ጌታችንም በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስጥሙታል፣ እነሆ ሃይማኖትን በካዱት ላይ አለ። ሃይማኖትን ምን ባረጉት ላይ? በካዱት ላይ። በብሉይም በሐዲስም አለ የምን ትእዛዝ ወጣ? የሞት ትእዛዝ ወጣ። ይኸው ይገደላሉ። አንድ ሰው ከእምነት ቢወጣ በብሉይ ኪዳንም በአዲስ ኪዳንም ይገደላል። ይሄ መጽሐፉ ላይ የሚታይ ነገር ነው። ለምሳሌ ኦሪት ዘዳግም ምዕራፍ 17 ቁጥር 2 ጀምረ ስታየው አምላክ እግዚአብሔር ከሰጠ ከሀገር ደጆች በማንኛውም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክ በእግዚአብሔር ፊት ቃል ኪዳኑን አፍርሶ ክዶ ማለት ነው ፊት ክፋት የሰራ ቢገኝ አለ ሄዶም ሌሎች አማልክትን ያመለከ እኔ ያላዘዝኩትንም ለፀሐይ ለጨረቃ ለማይሰማ ሰራዊት ሁሉ